سلام طعنا هبلنا فتواتنا كبراتن بيت سب تقراي برودكاست سيرفيس حدشتي واناوي معبالتات حيزنا لكم قريبنا لنا حبراو صانحتكم سانا كون بمعدام ناب زرزراتم تسغاغيرنا بريزيدنت جنرال تادس وردا اب سلامو سلف اب زسمعو مدرم اتم كلته ملختات فولي دغف رخيبام بخالي حبريتا بوليتيكينيا كيدان امنه تواسات صمدون هلاو تግራይ حجزت كم زغون زملكت مدرو حتوتا تبغيسوم ناب أذربيجان مرح زلو مراحي بلصقنا زي تصبي حدغا قطيمولم سراوي تግራይ زفشلو ميستر وديت اب لعلي تግራይ زملكت حبريتا وانت زرقح لخنا كفلكم ينام نعطوقات حوحات شعبيان ماريخنا كبل بي بي سي استزاربه حدا جونوسايدر اموداتا قال محتتو ببسج تقاريطلو مخالي حبريتا دما مقاله حدا فولي زيت لمدغاشا تقبلالنا نزياتو من كالو تقدست معبالتاتن حيزنا لنا مسانا صنحوم بقدمنت نعطوقات حوحات شعبيان ماريخنا كبل بي بي سي استزاربه حدا جونوسايدر اموداتا قال محتتو ببسج تقاريطوم حلافي ركب زبي بهراوي منقساس محرا ابنن كاب غونياتا جونوسايد تግራይ حدا زخونن غاشاو مرشا مس بي بي سي امحارኛ بزغور قال محتت اب كل محارا زكاي زلو غونصي اوشت سلف زلو مكفال اب قرباون زكايد مرصان كالوت غداياتن بزرزره ملكيتو قال محتت زحابه خوينو 900 كل الامحارا سلاميو عطوقات حوحاتن شعبيان اب كل الامحارا ماريخنا كبل صنحو ترير حتى مسقربلو ግን نتقال محتت قدم مودو ببسጭት زتدوللو سلك عصي والله ለምሳሌ አማራ ክልልን ብንወስድ ከ95% በላይ ያለው አካባቢ ሰላም ነው ግጭቱ በከፍተኛ ሁኔታ ስለሚጮህ ሀገሩ በሙሉ ችግር ውስጥ ያለ መስሎ ስለሚታይ ነው እንጂ የሆነለት የለንም ቅድም በአማራ ክልል የሚንቀሳቀሱ ታጣቂ ቡድኖችን የውክልና ጦርነት ነው ሲሉኝ ነበር በምንድነው በምን ምክንያት ነው መንግስት እንደዛ አይነት ሐሳቦች ስለሚሰጥ ነው ወይስ እናንተ ያላችሁ ተጨባጭ መረጃ አለ መንግስት በነገሮች ላይ ማለት ነው ባያዝዱ ናችሁ ሚዲያ ላይ መስራት ይልባችሁ አይ ባያዝድ አይደለም እኮ ጥያቄ ነው ያነሳው ለምሳሌ አይደለም አይዲ ባያዝድ ነሽ አይደለም እኔ እዚህ ሀገር ምን ወሰው እኔ እዚህ ሀገር ላይ የሚፈጠር እያንዳንዷን ነገር እኮ አላችሁ ወይ ተጨባጭ መረጃ አላችሁ ወይ አዳምጪኝ እኔ እዚህ ሀገር ነው የምኖረው ኦኬ እያንዳንዷን እንቅስቃሴ እዚህ ሀገር ማቀሰው ነኝ ያለፉት 20 ዓመታት የኢትዮጵያ ፖለቲካ ውስጥ እያንዳንዱ ሞጣትና መውረድ ተከታትያለሁ አንብቤያለሁ ተሳትፌያለሁ ሶ መንግስት ስለሚል ነው ወይ ብለሽ እኔን እንደዚህ ጥያቄ ልትጠይቂኝ አትችይም ይሄ ለኔ it is an insult ስድብ ነው ይቅርታ እንደዛ ከተሰማሁት መንግስት እኮ ማለት ሰዎች ናቸው እኮ እንደኔ ሰዎች እንደኔው መረጃ ያላቸው ሰዎች ናቸው ልገልጽልዎት የፈለኩት ነገር ጥያቄና ሐሳቤን ነው መጀመሪያ አማራ ክልል ውስጥ እኮ በሚደረግ ጉዳይ ላይ የሻቢያ ሰዎች ይማረካሉ አማራ ክልል ውስጥ በሚደረግ ጉዳይ ላይ የወያኔ ሰዎች ይማረካሉ የአማራ ክልል ታጣቂዎች የኦሮሚያ ክልል ታጣቂዎች የጋምቤላ የቤንሻንጉል ሌላው ማለት ነው ኤርትራ ሄዶ ሰልጥኖ ይመጣል ትግራይ ሄዶ ሰልጥኖ ይመጣል መሳሪያ ይላካል ይያዛል we are here እኮ የኖረው ተጨባጭ መረጃ ይሄን ነው አዳንጂ ይሄ ምሪስ ተጨባጭ ነገር አይደለም እንዴ ወርጀላ ሳይሽ አንቺን እኮ ወስጄ ማሳየት እኮ አይጠበቅብኝም ማለት እሺ ያሉትን ሰማለሁ ቢቢሲ አማሪክ በጣም ከፍተኛ የሆነ ወያኔ አፍሊትድ የሆነ ሚዲያ ነው በነገራችን ላይ ማለት ነው ቢቢሲ አይደለም ይሄ ቲፒኤልኤስ ሚዲያ ሴንተር ቢቢሲ ሚዲያ ሴንተር አይደለም እውነቱን እንነጋገር ከተባለ ማለት ነው እኔ አሁን ይሄን ሪዝን እስካሁን ሳወራችሁ ነበር ይሄ ሁሉ በውስጥ ይሄ ሆነ ይሁን ብዬ አይ ምን እየጠየቅኩት መሰለ አቶ መንግስት ስለሚል ነው ወይ አይደለም አሁንኛ ጥያቄ መጠየቅ ነው ለኔ ስድብ ነው እሱን ይቅርታ እንደዛ ከተሰማሁት ጥያቄን ለማስተካከል ወይ ደግሞ مخالي حبريتا جنرال تادس وردا اب سلامو سلف بزسمع مدرم اتم كلته ملختات فولي دغف رخيبام نوسانه بورد مرصان بايتو فيدريشن ኢትዮጵያ ዝቃም ሰለማ ሰልፊ ኣብተናብ ትሕቲ ጊዜያዊ ምሕዳር ዝርከባ ከባቢታት ትግራይ ተኻይድዮም ቦርድ መረፃ 22 ጥር 2018 ዓ.ም ዝርዝር ክልላትን ጣብያታትን መረፃ ኣላው ኣብ ዝገበረልዋን ተን 5 ክልላት መረፃ ዝበለን ሕሞራ ዓድራመፅ ጸለምቲ ኮሮሞፍላን ከሞን ራያ ለማጣን ምዃን እንድሕር መግላጾም ከቢድ ቁጣዕ ወሊድ ከም ዘሎ ይፍለጥ እዮም በዚ ውሳነ ኣብ ትግራይ ሰፊሕ ቁጣዕ ድሕር
ድሕሪ ምልዓሉ ባይተ ጌታቸው ረዳ ዝምራሕ ፓርቲ ስምረስ ናብ ላዕለዋይ ቤት ፍርዲ ፌደራል ክስብ ምቕራቡ ተወሳነ ንግዜኡ ተኣጊዱሎ ኣይተ ጌታቸው ኣብ ማሕበራዊ መራኸቢ ኣብ ዝዘርጉ ሓበሬታ ብክልቲኡ ሸነኽ ዝቐርብ ምጉት ክሳብ ዝውዳእ ውሳነ ተኸሳሲ ቦርድ መረፃ ንግዜኡ ተኣጊዱ ክጸንሕ 3 ዳያኑ ውሳነ ከም ዘሕለፉ የመልክት እቲ ቤት ፍርዲ ኣብ ዘሕለፎ ትእዛዝ ሃገራዊ ቦርድ መረፃ ነቲ ክሳ ኣመልኪቱ ብወግዒ መልሲ ክህብን ደጋፍ መርቱዕታት ክቐርብን ከምኡውን መፀዋዕታ ክፀሓፈሉ መምርሒ ይብሎ ብወገን ሕወሓት ድማ ሰፊሕ ሰላማዊ ሰልፊ ተፀዊዑ ዝተኻየደ ኮይኑ ኣብቲ ሰልፊ ተረኺቡ መደረ ዘስምዕ ጀነራል ታደሰ ወረደ ኩናት ቅድሚ ምጅማሩ ክንከላኸሎ ይግባእ ኢሉሎ ኩናት ተጀሚሩ ዶ ከተብሎ ብጣዕሚ ከቢድ እዩ ስለዚ ቀልቢ ገዚና ብሕታዊ መማረፂና ሰላማውን ፖለቲካውን መንገዲ ጥራሕ እዩ ዝብል መልእኽቱ ሰፊሕ ደገፍ ረኺቡሎ ብተመሳሳሊ መንገዲ ብታሪክ እንተኮይኑ ትግራይ ተቐበሎ እምበር ኣሕሊፋት ትህቦ ቕንጣ መሬት ፍጹም የለን ዝብል ንሕሉፍ ጌጋ መሪሕነቱ ዘለዓለሉ ጉዳይ እውን ኣድናቆት ረኺቡሎ ናቕፍቲ ናይቲ መሪሕነት ሎምውን ሰበስልጣን ሕወሓት ቆራሪሶም ዝሸጥዎ ግዛት ትግራይ እምበር ዝምልስዎ ኣይነበረን የለን ድሕሪ 1983 ንቆላ ትግራይ ማለት እውን ካብ ክልተ ኣውላዕሎ በራሕለን ጉነባን ካብ እንደርታ ሸኸትን ኣፍዴራን ካብ ራያ ዓዘቦ ጉጉብ እንዶን መጋለን ካብ ቦራ ሰለዋ ሽምሽንካን ጸጋበጀን ካብ ዋዕረብ ፊናርዋን ኣበርገለን ካብ ጸለምቲ ዓደርቃይን ዛሬማን ካብ ጸገዴ ኣብርሃ ጁራን ዓብድራፊዕን ዝተሸጥዮም ኣብ 2008 ከዓ በረኻታት ግጨው ሕዚ ድማ ክፋል ኢሮብ ንሻዕብያ ክፋል ግሎም ኸዳ ንሻዕብያ ኣሕሳ ከባቢ በለስ ንሻዕብያ ዊዳክ ንሻዕብያ ታሕታይ ኣድያቦ ካብ ዋዕላ ንህቢ ክሳብ ባድመን ሻዕብያ ካብ ዓዲ ጸጸሩን ሻዕብያ እንትልግሱ ሙሉ ምዕራብ ትግራይን ጸለምትን ከምኡን ከባቢ ኦፍላን ራያ ኣላማጣን መዋጠጥ ተባሂሎም ዝተሃገሩ መጠበሪ ውቃበ ሰብ ሕወሓት ንፋኖ ዝተረከቡ እዮም ስለዚ ዝተሃገሩ ግዛታት ትግራይ ዝምለሱ ብናይ ሰበስልጣን ሕወሓት ጭርሖን ከይኮነስ ብምልኣተ ብሄር ስለ ዝኾነ ተኸለ ሓበራዊ መንግስቲ ተቐዲምና ሙሉ ዓቕም ትግራይ ምስ ንእክብ ጥራሕ እዮም ጭርሖ ሰብ ሕወሓት ንህልውና ጉጅላዊ ረብሓ ጥራሕ ይክብሉ ዝወቕሱ ዘለዉ ኮይኖም ብካሳ ሃይለማርያም ዝወፀ ጽሑፍ እውን ዘዋጥጥ መሬት ዳግማይ ወራር እንታይ ማለት እዩ ዝብል ሕቶ ብምቕዳም ምዕራብ ትግራይ ክሳብ ዓብድራፊዕ መተማ ከምኡውን ራያ ክሳብ ኣልውሓ ንሰቆጣ ገውን ሓዊሱ መንነታውን ታሪኻውን ኣካል ትግራይ እዮም ሃፀይ ሃይለስላሴ ድሕሪ ስዕረት ቀዳማይ ወያነ መቀጠጫ ብዝብል ክፋልን ራያን ኣገው ሰቆጣን ወዱ ኣስፋውሰንን ናብ ዘመሓድሮ ዝነበረ ወሎ ከምኡውን ምዕራብ ትግራይ ጠቕሊሉ ናብ ቤገይ ምድር ወሰዶም ስለዚ ን43 ዓመታት ስርዓት ሃፀይ ሃይለስላሴን ደርግን እዩ ካብ ትግራይ ተፈልዩ ዝነበረ እምበር ብመርቱዕ ታሪኻዊ ሰነዳት ብሕገ መንግስቲ ብመንነት ብቋንቋ ከምኡውን ብመበቆላዊ ስያመታት ትግርኛ ኩለን እዝን ከባቢታትን ዘካትዕ ዘይብሉ ኣካል ትግራይን እሞሲ መልሲ ክረኽበሉ ዘይከኣል ክሕቶም ዝኾነ ይኹን ተወላዲ ትግራይ ክንድድላዩ ምስ ውድቡ ይኹን ብፆቱ ቂም ይሓዝ ይናቆት ዋላ ይጣፋ ብኸመይ ንብሔራዊ መንነትን ረብሓን ትግራይ መዋገይን መፍደይ ሕነን ይገበር ብኸመይ ብጆኖሳይድ ኣወራር ንዝተጎበጠ መሬት ትግራይ ንትግራይን ኣምሓራን ዘዋጥጥ መሬት ብዝብል ነጠባ ኣገላልፃ ከም ተወላዲ ትግራይ ኣብ ጽሑፍ ክተስፍር ኣይኮነን ከመይ ገይሩ ካብ አንደበትካ ክወፅእ ይኽእል ገሊኡ ብገርሁ ገሊኡ ድማ ብጉርሑ ዘንበድ ብድዋ ካልእ ኣገላልፃ እውን ኣላ ብልጽግና ዳግማይ ወራር ከካይድ ይቀራርበሎ ትብል ኣሻኹ ኣገላልፃ እያ ኣብ ልዕሊ ትግራይ ካብ ቅድሚ 2013 ኣትሒዙ ዝተኣወጀ ጆኖሳይድ ክሳብ ሎሚ ንጻት እውን ኣየብደይን ብጥይትን ብሰላሕታን ብማሕበረ ኢኮኖሚያውን ብስነ ኣእምራዊ ኩናት ቀፂሉ እዩ ዘሎ ኣብ ታሪክ ዓለም ደጋጊሙ ከም ዝተረኣየ ጆኖሳይድ ዝጀመሩ መራሕቲ ነቲ ዝተበገሱሉ ምጽናት ሓደ ማሕበረሰብ ክሳብ መለኦም ዝትግብሩ ሰጋውን ይበሎን እኳ ዳስ ከመብዛሕትኦም ጆኖሳይደራት ከይዲ ገበኖም ዝዕገት ፍትሒ ተረኺቡ እንትቕተሉ ወይ እንትእሰሩ ጥራሕ እዮም ክፋል ግዛት ትግራይ ተወሪሩ ህዝቢ ምዕራብ ኣብ መረበቱ ዝተረፈ ኾነ እቲ ዝተመዛበለን ዝተሰደደን በብመዓልቱ እናጸነተ እቲ ዝተረፈ ትግራዋይ እውን ኣብ ሓውሲ ቅባን ዕፅዋን ሰላም ቅሳነትን ሲእኑ ብመከራን እናማሰነን እናጸነተን ኣብ ዘለሉ ቀጻሊ ኸይዲ ንሕና ዳግማይ ወራር እናበልና ነቲ ኸይዲ ጆኖሳይድ ነናኣሶ ኢና ዘለና ስለዚ ኣብ ባዕልና ኾነ ምስ ማሕበረሰብ ዓለም ኣብ እንገብሮ ርክብ ስምዕ ፕሪቶሪያ ኾነ ማሕበረሰብ ዓለም ንዝቐድሚ 2013 ነትሒዙ ኣብ ልዕሊ ህዝቢ ትግራይ ዝካየድ ዘሎ ጆኖሳይድ ኣየዓግቶን እኳ ዳስ ብሰላሕታን ብግልጽን ህዝቢ ትግራይ ይጸንት እዩ ዘሎ ተጀሚሩ ዝተቋረፀን ዳግም ዝጅመርን እንተይኮነስ ሓደ ብተኸታታሊ ግና መልክዑን እናቐያየረ ዝፍጸም ከይዲ ጆኖሳይድ እዩ ንልዕሊ 6 ዓመታት ብቐጻልነት ዝካየድ ዘሎ ስለዚ ኩልና ተጠንቂቕናን ኣቓልቦ ሂብናን እንጥቀሞም ኣገላልጻታት ንህዝብና ዋጋ ከየኽፍልዎ እኳ ዳስ ገበነኛታት ጆኖሳይድን ተሓባበርቶምን ብዘቃልዕሉ መንገዲ ነቲ ኣባይታ ዘሎ ሓቂ ብዝውክል ኣገላልጻታት ከነቃልሕ ኣለና ብል ዝብል መልእኽቲ እዩ ኣመሓላሊፉ ዘሎ ላዕለዋይ መሪሕነት ውድብ ወለዶ ጉዕሽ ግደ ብወገኖ ፖለቲካ ትግራይ ካብ ጊዜያዊ ነጥቢ ምቁፃር ናብ ዘላቒ መፍትሒ ክሰጋገር ይግባእ ክብል ተማሕፂኑ ኣሎ ኣብዚ ሕዚ እዋን ፖለቲካዊ ምንቅስቓስ ትግራይ ምስ እንትንዕዘብ ዝበዝሑ ፖለቲከኛታት ትኩረቶም ኣብ ምርካብ ጊዜያዊ ናይ ፖለቲካ ረብሓ ጥራሕ ኮይኑ ይርከብ ዝበለ እቲ ፖለቲከኛ እቲ ቃልሲ ንረብሓ ህዝቢ ኣብ ክንዲ ዝኸውን ሓደ ውልቀ ሰብ ወይ ጉጅለ ብፖለቲካዊ ብልጫ ንምውቃዕ ዝግበር ሕኹትኩት ይበልጽ እዚ ዓይነት ምብልላፅን ሕድሕድ ምትሕንናቕን ድማ ነቲ ህዝቢ ዘለዎ ናይ ምንባር
ናይ ምምላስ ተመዛበልትን ህንፀት ቁጠባን ሕቶታት ኣብ ትሕቲ ናይ ስልጣን ህልኽ ተቐቢሩ ንክተርፍ ይገብረሎ ታሪኽ ክንሪኦን ክንነቕሐሉን ዝግባእ ወሳኒ ሓቂ ግን ብህልኽ ተታሒዝና ንጠፍ ምህላውና እዮም እቲ ቃልሲን ረብሓ ህዝቢ ክሳብ ዘይኮነ እቲ ዝግበር ምብልላፅ ንፀላይ መሳርሒ ካብ ምዃን ሓሊፉ ዘምፅኦ ረብሓ የለን ስለዚ ፖለቲካ ትግራይ ካብዚ ናይ ንሕድሕዶም ምክያሰን ግዛዊ ስምዒታትን ወፅዩ ንመጻኢ ወለዶ ዝኸውን ትካላውን ስትራቴጂካውን መሰረት ክሕዝ ናይ ግድን ይኸውን ፖለቲካዊ ብስለት ማለት ካብ ናይ ኣነ ጥራሕ ይፈልጥ ተሓሳስባ ወፂኻ ንናይ ሓባር ድሕነትን ረብሓን ህዝቢ ትግራይ ቀዳምነት መሃብ እዩ ኢሉላ ብሄራዊ ጻውዒት ዘቕርቦ ወገናት ድማ ስምረትን ሕወሓትን ይተዓርቑ ሓዋፋይ በዓል ሓደራ ምሕዳር ይመስረት ክብል ብፍላይ መምህር ጎይቶኦም ተኸስ ተፀዊዕሎ እቲ ሪት ወሃብ ወሲኾም ውሳነ ቤት ምክሪ ፌደሬሽን ኮነ እግድ ቤት ፍርዲ ኩሎም ሕገ መንግስታዊ እዮም ክልቲኦም መሬት ትግራይ ኣከራኻሪ ዝብል ተረኽን መዘንግዕ ኣጀንዳን እዮም ዘሰጉሙ ዘለው ውዕል ፕሪቶሪያ እውን ኣብ ተቐድሞ ኩናት ዝነበረ ግዛኣት ይመለስ እዩ ዝብል ስለዚ ህዝቢ ትግራይ ብፍላይ ተመዛበሊ መዕሻውን መፅንሕን ኣጀንዳ እንተይኮነስ ውፅኢት እዩ ዝደሊ ምምላስ ግዛኣቱን መረበቱን መንግስቲ ኢትዮጵያ ካብ ሓሸዊ መደንዘዝ ኣጀንዳ ወፅኡ ተመዛበልቲ ክመልስ ይግባእ ሰላም ንኹሉ እዩ ዓወት ዝጠፍ ህይወትን ንብረትን የለን እቶም መግለፅታት ኩሎም ብፍልጡ ቀዳማይ ሚኒስትር ዝጥጁን ዝተኸለሱን እምበር ብኣገኘ ተሻገር ዝተገበረ ይኮነን ሓይሊ ትግራይ ሕዚ ክልተ ዕድል ኣለዎም ሓደ ግዜ ክሳብ ዝወፀሉ የሻሊሉ ስዕረቱ ምቕባልን ኣይፋል ኣይዋረድን ኣይሞትን እንተይሉ ኣብ ደገን ውሽጥን ዘሎ ትግራዋይ ዕርቀ ሰላም ፈፂሙ ዘብዒ ሰላምን መሬቱን መንነቱን ብምዃን ብልዝብ ንሰላምን ህልውናን ምርግጋጽ እዮም ክልተ ምርጫ ሓደ ውሳነ እዩ ዘሎ እዚ ድማ ብሰላማዊ መንገዲ ብዘይ ክሳራ ብሓድነት ምግባር ይከኣል እዮም ትዕቢት መራሕቲ ሕወሓት ህልኽ መራሕቲ ስምረት ተሓሽካራይ ባህሪ ፖለቲከኛታት ትግራይ ሕዚ ቦታ ክህልዎም የብሎን ብድፍረት ብሄራዊ ምሕረትን ሕድገትን ብሄራዊ ጻውዒትን ዕርቅን ክግበር ህፁፅ ጻውዒት ክተትን ሓድነትን ሕድገትን ብቁኑዕ ልቢ ክጽዋዕ ኣሎ ኩሉ ዝሳተፈሉ ሓዋፋይ መፅንሕ በዓል ሓደራ ምሕደራን መኸተን መስጋገሪ ንምስረታ ሃብቲ ዘሳልጥ ዓብዪ መኽባዕቲ ሓሳብን ሰብን ክዳለሎም ሕዚ ሕልሚ ትግራይን ተጋሮን ንምግሃድ በርመተው ጽላትን ምዕጻው ስምረትን ሕወሓትን ብልዝብ ይተዓረቑም ኩሎም ውድባት ይተዓረቑ ህዝቢ እውን ጠጠው ኢሉ ነብሱን ደቁን ይዕራ ብሄራዊ ጻውዒት ሕድገትን ሓድነትን መድሕን ኩሎም ባህግታትና እዩ ዝብል መልእኽቲ እናመሓላለፉ እዮም ብኻሊእ ሓበሬታ ፖለቲከኛ ኪዳን ኣመነ ተዋሳእቲ ጽምዶን ህላዊ ትግራይ ሓገዝቲ ከም ዝኾኑ ዘመልክት መደርኡ ሕቶታት ተበጊሶም እቲ ፖለቲከኛ መደርኡ ፋኖን ህግደፍን ኣብ ህላዊ ህዝቢ ትግራይ ከም ዝስለፉ በኣንጻሩ ግን ጻዕዱ ባንዳታት ዝበሎም ተጋሩ ፀረ ህላዊ ህዝቢ ትግራይ ከም ዝኾኑ ይገሊጹ ዘሎም ህዝቢ ትግራይ ሎሚ ከም ትማሊ በይንኻ ሰማይ ኣይፈርሰካን እዩ ከማኻ ንሰላም ደው ዝበሉ ናይ ህልውና ሓደጋ ዘለዎም ጎረባብቲ ህዝብታት ኣብ ጎንኻ ኣለዉ ፀገምካ ፀገመይ ዝብሉ ኣሕዋት ህዝብታት ኣብ ቀረባን ኣብ ርሑቕን ኣብ ጎንኻ ኣለዉ ፖለቲከኛ ኪዳን ኣመነ ዝመደረ ኣብ ዘስምዐሉ ወቕቲ ኣውል ስዒድ ኣብ ዘርግሖ ሓድሽ ሓበሬታ ደጊም ኣብ ኤርትራ ውግእ የለን ኣብ ትግራይ ግን ክህሉ ይኽእል እዮም እቲ ውግእ ምስ ተወልዐ ወያነ ደጊም ካብ ደብረ ብርሃን ዝመልሳ የለን ወያነን ፋኖን 4 ኪሎ ከኣትዮም በማል ሻዕብያን ግን ነዚ ውግእ ብውክልና ጥራሕ ከም ዝመርሖ ብምምልካት ሻዕብያ ኸ እንተይልኩም እተን ኣብ ካብኡ ዝሳተፋ ኣፅዋር ናብ ኣስመራ ፅዒኑ ከምፀን ተዳልዩሎ ንብለኩም ክብል እዩ ሻዕብያ መወዳእታት ኩናት ኣፅዋር መንዚዑ ከም ዝወስድ ኣመልኪቱ ዘሎ እዚ ሓድሽ መደረ ምስቲ ፖለቲከኛ ኪዳን ኣመነ ዝተኣመንሉ ዘሎ ጉዳይ ጽምዶ ፈጺሙ ዘይራኸብ ኮይኑላ መንግስቲ ኢትዮጵያ ዝደራደረሉ ዓቕሚ ኣሎ መንግስቲ ኤርትራ ዝደራደረሉ ዓቕሚ ኣሎ እንከሃባ እዩ ኣብቲ እንከሃባ ትግራይ ኣበይ ቦታ ትርከብ ኢልና ተሓሲብና ትግራይ ናይ ኢትዮጵያ ናይ ውሽጢ ጉዳይ እያ ተባሂላ ትግደፍ ሻዕብያ እውን ምስ ኢትዮጵያ ክደራደር ከሎሲ ካፍቶም ይጥፉ ኢሎም ዝደራደሩሎም ኣካል እውን ክንኮን ንኽእል ኢና ጽባሕ ንጎ ኣብ መንገዲ ከም ዝወግሖ ዝብኢ ገዲፍዎም ክዕርቕ ክደራደር ዝኽእል ሓይሊ እዩ ምእንቲ ሕወሓት ምእንቲ ትግራይ ክብል ናይ ኤርትራ ሃገርነት ናይ ሻዕብያ ህልውና ናብ ሕቶ ዘእቲ ዓሻ ኣይኮነን ከምዚ ዓይነት ዓሻ ኣይኮነን ጠንክር እንተይሉ ኩነታት ራሕሪሕዎም ክደራደር ይኽእል እዩ ኣብ ናይ ባድመ ውግእ ርኢና ኢና ካብ ባድመ ወፂና ማለት ፀሓይ ዓሬባ ማለት እያ ዝብል ዝነበረ ዝኹሉ ተህዲድን ፈኸራን ባድመ ምስ ተጠፍዐ ኣይወዓለይ ሓደረ ናይ ሕብረት ኣፍሪካ ናይ ሰላም እማመ ተቐቢሎ የለኹ ዝበለ ሰብ እዩ ስዕረት ተቐቢሉ የ20 ዓመት ዝፀንሐ መሬቱ እውን ባፈር ዞን ክኸውን ንዓቃቢ ሰላም ሂቡ ዝፀንሐ ስርዓት ሎሚ እውን ጥንክር እንተይልዎ ኣብ መንገዲ ገዲፍዎም ዝዕረቕ ሰብ እምበር ንናይ ትግራይ ናጽነት ክብል ንናይ ሕወሓት ህልውና ክብል እቲ ኤርትራ ዝበሃል ሃገር ከም ሃገርን
ናይ ሻዕብያ ስርዓት ከም ስርዓትን ናብ ሓደጋ ዘእቱ ዓሻ ኣይኮነን ዝዕሽነት እዚ ኣፍቶም ናትና እዩ ዘሎ እዚ ዝገብሩ ዘሎ ናትና ስለዚ ካብ ኤርትራ ኣሚን ካብ ስርዓት ሻዕብያ ሃገርነት ትግራይ ኣይጽበን ኣብ ሰማይ ዘሎ ደመና ማለት እዩ ኩሎም ሰላም ዝጠመም ህዝብታት ሰሜን ካልኦት ህዝብታትን ንቕሓቶም ልዕሊ 4 ኪሎ ኮይኑ ኣቀዲሞም ናይ ሰላም ጽምዶ ተዋዲዶም ፈጢሮም ጸኒሖም እዮም በዚ ኣብ ጽምዶ ዘረዘሎ ምትማን ሰንቢዶም መልእኽቲ ዘመሓላልፉ ዘለዉ ኤርትራውያን ግን ባንዳ ብጨርቂ ዝብል ኣብ ኤርትራ ዝፍለጥ ብሂል ብምዝኽኻር እሳትን ጎመራን ዝታፍኡ ኣባፅሕ ትግራይን ኤርትራን ናብ ግዜ ጣልያን ፈጺሞም ዝበሃል ታሪክ ምዝካር ኣገዳሲ ኢሎም ኣለዎም ባንዳ ብጨርቁ ዝብል ብሂል ዘዘኻኽር መንእሰይ ፖለቲከኛ ዮሴፍ ገብረህይወት ጣልያን ልዕሊ 160,000 ዝበፅሕ ዓስከር ካብ ምድሪ ኤርትራ ገፋፊፉን ካብ ምድሪ ሶማልያ ክሳብ ሊብያ ክደራገም እንከሎ በቲ ናይ ሽዑ ግዜ ከም ሓደ ጅግነት ይቆፀር ነይሮም ስለዝኾነ ድሕሮም ዝጎበዙን ካብቲ ዕስክርና ዕድል ዘይረኸቡን ነዚ ጅግነት ክቋደሱ ድማ ናብ ኦፊቾ ጣልያን ናኸዱ ዕስክርና ክሓቱ ጀሚሮም ጣልያን ወታደራዊ ልብስን ጥበናጁን ስለ ዘይነበረ ወይ እውን ዒቂልዎ ጸሊእዎም እግዚአብሔር ዋኑ ነቶም ዝመጽዎ ዝነበሩ ኣጓብዝ ምድረ ባሕሪ ልብስን ብረትን ከም ዘይብሉ ይገልጸሎም ስለ ዝነበረ ሓንትስ ሓው ዝተፍእ ዝናርዳ ሃበና እምበር ወታደራዊ ክዳንካ ይቕረየና ዘለና ጥቢቆን ኣብ ማገርና ዘሎ ነጸላን ይበቕዓና ይቢሎም ድማ ይምለሱ ነይሮም ይበሃል ጣልያን ድማ ዘድልዮ ህይወቶም ነበረሞ ንሶም ብጨርቆም ጣልያን ድማ ብዝናሩ ዓስከሮ ኮይኖም ዕላማ ናይቲ ዓዲ ኣቦም ወሪሩ በራዩ ዝገበሮም ጣልያን ንምዕዋት ጣልያን ናብ ዝወረሩ ሃገራት ከይዶም ይኳሽሑ ነይሮም እዚ ንዓዲ ኣቦኻን ዓድኻን ነፃ ንምውፃእ ዘይኮነስ ሊብያን ሶማልያን ከድካ ንምድርጋም ዝነበርዎን እዮም ሕዚ እውን መልክዕ ቀይሩ እምበር ዘሎ እዩ ክብል ዘዘኻኽር ታሪክ ንርእሱን ዓርሱን ከም ዝደግም ሕዚ እውን ባንዳ ብጨርቁ ዝበሃለሉ ግዜ ተበፂሕሎም ሓንቲስ ብረት ሃቡና እምበር ኣዲስ ኣበባ ኣቲና መንግስቲ ቀይርና ነቲ ህዝቢ ኢትዮጵያን ህዝቢ ኤርትራን ሓደ ህዝቢ ዝበልኩም ቃል ተፈጻሚ ክንገብሩ ኢና ዝዓይነቱ ይስርሓሎም ብኻሊእ መልእኽቲ እውን ካብ ፌደራል ንዝመፀኩም ኩናት መናእሰያት ትግራይ ሒዝና ኣብ ግራት ካሕሱ ዓጊትና ትንፋስ ክንህበኩም ኢና እውን ቃል በቃሉ ተባሂሉ እዩ ዝብል ሓበሬታ ዘካፈለ ዮሴፍ ገብረህይወት በዚ ከም ዝጓሃይ ብምግላጽ ዓድና ስምዑ ክብል ጻውዒት ተቕሪቡሎም ፍልል ይኹን ጽምዶ ናይ ህወሓትን ሻዕብያን መሰረቱ ኢትዮጵያውነት እዮም ፍልልዮም ክልቲኦም ኢትዮጵያውያን ኮይኖም ኣዲስ ኣበባ ክቋጸሩን ብምድላይ ይባሶም ጽምዶም ድማ ክልቲኦም ናብ ኣዲስ ኣበባ ንምእታው ጥራሕ ይሓብሮም እዚ ማለት ናብ ኣዲስ ኣበባ ምስ ኣተው ይዋጉ ካብ ኣዲስ ኣበባ ምስ ወጹ ድማ ይጻመዶም ኣብ ከምዚ ዕንክሊል ማህፀን ዴታትናን ኣንስትናን መፍረ ዝወራረስ ተጋዳላይ ኮይኑ ይቐጽል ህወሓትን ሻዕብያን ምናን ክናንን ዝበሃሉ ብኢደ ፈጣሪ ተጣቢቖም ዝተወለዱ ኣሕዋት ነይሮም ከም ዝብሎ ዛንታ ዓድና እዚኦም እውን ክልቲኦም ኣሕዋትን ተጣቢቖም ዝተፈጠሩን ምዃኖም ብሩህ እዮም እቲ ጸገም ክናና ምስ ሞተ ምናና ዘሕለፎ ጸገምን ሬሳ ሓው ተሰኪሙ ክነብር ዘገድድ ኩነታት ምፍጣሩን ነቲ ሽታ ዘስዓቦ ስቃይ ተኸቲሉ ድማ ንስሙማቱን ወለድና ይሕብሩ ነይሮም ሓዲኦም ክናና ሓዲኦም ምናና ዝኾኑ ህወሓትን ሻዕብያን ተሓደ እንተሞይቱ ተሓደ ሬሳ ተሰኪሙ እማቱ ከም ዘይተርፍ ኣጸቢቖም ስለ ዝፈልጡ እውን ንነዊሕ እዋን እናተሓላለውን ምክንያት እናፈጠሩን ንዝፈጠሮም ህዝቢ ከጽንቱ ወይ ድማ ኣጽናቲ ካብ ማዕዶን እናጸውዑ ጸኒሖም እዮም ኣብዚ ጽምዶ ዝብልዎ ሃለወሳ ዝተፈለየ ርእይቶ ስለ ዘለና ብዙሓት ብታያት ሰሜንን ደቡብን ዘይተዋሓጠሎም ኣሎም ስለምንታይ ንናቶም ምክንያት ክህልዎም ይኽእል እዮም ናቲ ምክንያት ግን ናይ ባዕሉ ይበል መጀመርያ ኣብይን መንግስቱን ጸላ ህዝቢ ኤርትራን ትግራይን ምዃኑ ብጽኑ ይሰመር ነዚ ዝምልከት ኣብ ካልእ ጽሑፍ ክምለሱ እዮም ጸላ ሻዕብያ ከም ዘይኮነ እውን እምነት ኣለኒ እዚ እውን ክምለሱ እዮም ህወሓትን ሻዕብያን ሕድሕዶም ካብ ሕድሕዶም እንታይ እዮም ዝደልዩ ዘለዉ ዝብል መሰረታዊ ሕቶ ይኾን መልሱ ጽምዶ ጥራሕ ምባል መልሲ ካውነ ይኸለን ትጻመ ዘለኻ እንታይ ንምትሕግጋዝ እዩ ናይ መጻምድኻ እናትካን ዓቕሚ እንታይ ከመይን እዩ ተጻሚድካ እንታይ ክትሰርሕካ ትደሊ ዘለኻ በዚ ምጽማድ ከተረጋግጾ ትደሊ ረብሓ ህዝቢ እንታይ እዩ በቲ ጽምዶ ዝርከብ ዓወት እንታይ እዩ ድሕሪ ዓወት ከንስኻን ትጻመዶ ዘለኻ ወገንን ከመይ ኢኹም ክትነብሩ ደጊምኩም ክትዋግኡ ዶ ነዚ ዝፈትሕ ስምዕ ኣለኩም ይወዘተ ዝብሉ ነጥብታት ምልዓል ኣገዳሲ እዮም ነዚ ዝምልስ ብወገን እዞም መጻምቲ ወይ ድማ መጋቢ ሓዲሳት ጽምዶ ኮይኖም ውጥም ቅልቅል ዝብሉ ዝቐርብ መልሲ የለን ወረ ብወገን ትግራይ ዝዛረብ ጽምዶ እምበር ብወገን ኣስመራ ዝበሃል ሲካል እዮም ንዝተዳኸመ ትግራይ ኣብ ሰዓት ብወገን እታ ጽናት ፌደራል መሊኣ ንምጥፋእ ይስራሕ ከም ዘሎ ፍሉጥ እዮም ነዚ ንምፍሻል ትግራይ ጸላእቲ ከተውሕድን ዕፅዋን ክባን ክትቀንስን ወታደራዊ ኣማራፅታት ክትደልን ካብቲ ናይ ቅድሚ ሕዚ ዝነበረ ጌጋ ተምሃራ መንገዳ ከተስተኻኽል ግዴታ ይኸውን እዚ ግርም ሓሳብ እዮም ጸላእቲ ከተውሕድ ዝብል ነጥብ ንጀምር ቱርኪ ይኹን ኢራን ቻይና ይኹን ኢማራት ጸላእቲ ህዝቢ ትግራይ ስለ ዝኾኑ ኣይኮነን ኣጽዋራትን ድሮናትን ሂቦም ጨፍጭፎም ምስ ማእኸላይ መንግስትን ዝነበሮም ዲፕሎማስያዊ ዝምድና ንምዕቃብን ፖለቲካዊ ረብሓ መሰረት ዝገበረ ስለ ዝነበረ ጥራሕ እዮም መፍትሒኡ ንረብሖም ዘይጸባ
ፖለቲካዊ መደባትካ ብምንጻር ዲፕሎማሲያዊ ዓቕምካ ምጉልባት ጥራሕ ድማ እዮም እቶም ዕጥቂ ሒዞም ዝመጹ ሓይልታት ኣምሓራን ሻዕብያን ብልጽግናን ንህዝቢ ትግራይ ይጸልዎ ተባሂሎም ዝተገለጹ ሰብ ዕጥቂ ወይ ድማ ብሓጺሩ ጸላእቲ ዝተባሃሉ ሓይልታት ህዝቢ ትግራይ ስለ ዝበደሎም ስለ ዝወረሮም ዝመንጨወ ጽልኢ ኣይኮነን እዚ ህዝቢ ከም ህዝቢ ክነብር ዘይደልይሉ ምኽንያት ናይ ሻዕብያ ይኹን ብልጽግና ወኣምሓራ እውን በበይኑ እዮም ኣብ ጥፋት ህዝቢ ትግራይ ጥራሕ ስለ ዝጸመዱ ግን ኣብ ስዕረቶም ተፈላለዮም ተተኻይሉ ኣብ መጥፍኡ ተዘይኮይኑ ድማ ኣብ ምድካሙ ኣዝዩ ረብሓታት ስለ ዘለዎም ብስትራቴጂ ናይ ጽልኢ ሓይልታት እዮም ነዚኦም ብማእኸል ዝገበረ ስትራቴጂ ምንዳፍ ድማ የደለይ ነዞም ሓይልታት ህዝቢ ትግራይ ጸላእቲ ኣይትኾኑ ጽልኢ ድማ ኣጉድሉለይ ስለ ዝበሎም ጥራሕ ጽልኢ ህዝቢ ትግራይ ክንቅንስ ኢና ምባል ንባዕሉ ከም እስራኤል ምስ ሂዝቦላህ ወጊነ ንሓማስ ክወቅዕ ጸላእ ከውሕድ ዝብል መስመር ተኸቲላ ዝብል መስሓቅ ጽዋ ጥራሕ ይብል ስለዚ ክሳብ ዝደልዎም ንፋስ ክቕይሩ ይኽእሉ ይኾኖም ትዕላማ ግን ወይ ህዝቢ ትግራይ ይንበር ወይ ዞም ሓይልታት ይጥፉ ጥራሕ ዩቲ መርሓ ግብሪ ትግራይ ካብ ዕፅዋን ከባን ክትወፅን ብሰሜን ከይትውቃዕን ጽምዶ ወሳን ተባሂሉ ድማ እስከ ንፈትሾ ዝብል ሕቶ ብምልዓል ሻዕብያ ምስ ፌደራላዊ መንግስቲ ብናቱ ጉዳይን ንሕና ዘይንፈልጦ ሚስጥራዊ ስምምዕን ደጋጊሞም ተጠሊምና ብዝልዎ መግለጽን ናብ ጸላት ኸይዶም ኣለዎም ኣዘዝቶም ከም ኢማራትን ስዑድያን መስመር መንገድን ተቐይረን ደጊሞም ኣዝማድ ክኾኑ ከም ዝኽእሉ ኣብ ግምት ካቱ ይግባእ ክሳብ ሕዚ ዘሎ ምድላው ግን ጽሎም ሓደ ከጥፍእ ሓደ ክነብር ናብ ዝብል ትምኒት ዝሰገረ እዮም ስለዚ ትግራይ ምስ ፌደራል ኣብ ትገብሮ ግጥም ሻዕብያን ፌደራል ከድሕን ኢሉ ከምቲ ናይ ቅድሚ ሕዚ ዓቕምታቱ ኣዋዲዱ ትግራይ ክወቅዕ ዝኽእለሉ ምኽንያት የለን በዚ ድማ ሻዕብያ ብድሕሪት ከይወቕዐና ናብ ሻዕብያ ንጽመድ ማለት ውዱቕ ይኸውን ክባን ዕፅዋን ብወገን ሰሜን ከፊትና ካብ ኤርትራ ዘድሊ ሃለኽትን ንዓውደ ውግእ ዝውዕል ናውትን ከነቱ ዝብል መወጎተ ኣካል ናይ ዝጽምዶ እንተኾይኑ ድማ ዝዘገርም ዘረባ ክኸውን እዮም ሻዕብያ ይትረፍ ሓኒቑ ክቐትላ 50 ዓመት ሙሉእ ዘይደቀሰላ ትግራይ ባሕሩን ደባቱን ከፊቱ ርኸቢ ኣይትሳን ክብል ነተቐላቕል ጸሪጉ ደሙ ከፊሉ ናብ ስልጣን ዘደየቦ ህዝቡን ደቡን ባሕሩን ዓጺኡ እንታይ ይገብሮ ከም ዘሎ ምስክር እዮም ኣብ ትግራይ በፂሑ ልቢ ኢሳያስ ክልስልስ ኢልካ ምጽባይ ድማ ማዕርኽ እንደይ ባሃም ምዃንካ ምስክር እዮም ኢሳያስ ዘፍረ የኾነ ሽምቶ ኣጽዋር የብሎን ካብ ግብፅን ኢራንን ዝረኸበን ኣጽዋር ክበን ኢልካ ጭንን ምባል ድማ ንባዕሉ ንድሕነቱን ህላውነቱን ብቐዳምነት ስለ ዝግደስ ትትኩስ ሕወሓት እምበር ትጭምት ሕወሓት ክርኢ ባሃግ የብሎን ኣጽዋር ሻዕብያ ተሸኪመን ኣብ ኣዲስ ኣበባ ኣትየ መንግስቲ ክኸውን እየ ወይ ድማ ፌደራላውያን ሓይልታት ተዋሂዶ ኢትዮጵያ ሕዚ እውን ፌደራላዊት ገይረ ከቐጽላ ማለት ድማ ነታ አንድነታውን ኢትዮጵያውያን ኢሳያስ ዕላማታቱ ብዝግባእ ዘይምርዳእ ክኸውን እዮም ኢሳያስ ኪንዮ ትግራይን ኤርትራን ፍቕሪ ዓባይ ኢትዮጵያ ከም ዘለዎ ዘይምፍላጥ እውን ዕብዳን ጥራሕ እዮም ስለዚ ብወገን ሰሜን ካብ ዕፅዋን ክባን ነጻ ክኸውን እየ ዝብል ሓሳብ ዘንቀዶ ጽምዶ ነዳድን መድሓኒትን መሰረታዊ ሃለኽትን ኣይትኽልልን ብፌደራል ድሕሪ መጋዱ ክፈትሕ ኣይተራየን ነጽምዶ ገይረ ክፈትሕ እየ ዝብል ዘሎ ሕወሓት ግን ናብ ፌደራል ምጥራዕ ቀጺሉሎም ስለዚ እዚ ፍሹል ይገብሮ ሻዕብያ ካብ ትግራይ ዝደልዩ ሓደ መሰረታዊ ነገር ካብ ፌደራል ዝመጽእ ኩናት ኣብ ወልድያና ለማጣን ኮረምን ተቐሪቡ ድማ ኣብ ዓድዋን ኣክሱምን ኩዳን ካብ ዝሓሊፉ ዓዲግራትን ዓዲ ነብሪድን ተወፂሑ ስልጣኑን ውርደቱን ንምዕጋት ባዕሎም ጣስረ ለቢሱ መናእስያት ትግራይ ሒዙ ክዋጋ ጥራሕ እዮም ስለዚ ባህጊ ሻዕብያ ምልምል መንእሰይ ትግራይ እምበር ብረጽዮንን ኣይ ዝመግለጽዩ ታደሰ ወረደን ንሻዕብያ ኣየድልዋን ሻዕብያ ጽምእን ዋሕድን መንእሰያት እምበር ዝኣረጉ እሞ ድማ ናቱ እኳ መቐመጢ ሲኢነሎም ዓዓፊኑ ከቐትሎም ይሓድር ለይብል ኣብ መወዳታ ፍትሕ ኣቐሚጡሎም ቀዳማይ ብኢማራት ስዑድያ ኢንዲ እስራኤል ግብፂ ቱርክ ወዘተ ዝምራሕ ጂኦፖለቲክስ ናይቲ ከባቢ ኣብ ሓፂር ግዜ ኣዝዩ ስለ ዝቀያየረ ዝመጽእ ጂኦፖለቲክስ ንሻዕብያን ብልጽግናን ፋኖን ናብ ሓደ ዘምጽእ ክኸውን ከም ዝኽእል ተረዲኻ ዝቐልጠፈ ስትራቴጂ ምሕንጻጽ መሰረታዊ ነገር ይኸውን ካልኣይ ውዕል ፕሪቶርያ ብቕልጡፍ ብዘይም ፍጻም ኣይ ሰላማይ ኩናት ስለ ዝፈጠር እዚ ሓደገኛ ብምዃኑን ኣብ ሰናዊ ህዝቢ ትግራይ ዘዳኸምን ዓቕሚ መንእስያት ዝጽንቀውን ኮይኑ ስለ ዝቕጽል ብወገን ትግራይ ገደብ ግዜ ክትገብርን ናውሓስትን ኣፈረምትን ኣካላት ንምጥሓሱ ድሕር ከም ዘይትብል ብወግዒ ክትሕብርን ምግባር ሳልሳይ ስምዕ ፕሪቶርያ ብሰናይ ደሌት መንግስቲ ኢትዮጵያ ክትግበር ምጽባይ ፌደራል ዓቕምታቱ ክሕይልን ኣንጻር ትግራይ ዝዓጠቑ ዓቕምታት በዚ ሓይሊ ተሓጊዞም ክውደቡን ትግራይ ክኸቡን ዕድል ክህብን ከሎም ብወገን ትግራይ ድማ ዓቕሚ መንእሰይ ካብ ትግራይ ክወፁ ወታደራዊ መሪሕነት ፈሪሱ ፍርቁ ናብ ኣዲስ ኣበባ ክኸይድ ፖለቲካዊ ሓይሊ እውን ክመቓቐል ቁጠባ ትግራይ እውን ክዳኸም ልዑል ተራ ስለ ዘሎ ነዚ ዝዓግት መንገዲ ምኽታል ራብዓይ ብወገን ሕወሓት ኩሉ በይነይ ብዝብል ስስዐ ህዝቢ ነብሱን ከድሕን ከም ዘይኽእልን ተፈቲኑ ከም ዝፈሸለን ኣሚኑ ህፁፅ ብሄራዊ ሓድነትን ናይ ሓባር መሰጋገሪ መድረኽን ፈጢሩ ዝኣረገ ዓቕሙ ብሓደስቲ ምትካእ ክጅምረሎም እዚ ኣብ ልዕሊ ፌደራል ፀቕጢ ክግበር እዮም ሓምሻይ ፖለቲከኛታት ትግራይ ብፍላይ ሕወሓት ዝበተንዎ ሓድነቶም ዳግማይ ምእካብ ከድልዮም እዮም ዝለዓለ ኣፅዋር ናይ ሓደ ህዝብን ውገን ዓይነት ህዝቢ እዮም ህዝቢ ትግራይ ድማ ነዚ
ዕድል ዝተዋሃበ ህዝቢ እዩ ስለዚ ዋሕዱን ዝገጥሞ ፀላን ብዘይገድስ ነቲ ቁፅርን ሓደ ምዃኑን ናብ ዓይነት ተተቀይሩ ናይ ዝኾነ ወገን ጽምዶ ክሓዘ ክዕወት ይኽእል እዮም ሻልሻይ ሕቶ መሬት ትግራይ ካብ መደራደርን መከራኸርን ንምርሓቅ ናይ ይግበአን ሕቶ ትግራይ ናብ ስግር ደቡብ ኣምሓራ ክርሕቕ ምግባር ሻውዓይ ዝተፈጸመ ፀንተትን ኣብ ኢትዮጵያ ዘሎ ገና ዘይነፀፈ ጽልይ ኣብ ልዕሊ ትግራይን መሰረት ዝገበረ ሕቶ ናጽነት ትግራይ ኣብ ቅርቢት ብምብጻ ኣብ ልዕሊ ህዝቢ ኢትዮጵያ ፖለቲከኛታት ኢትዮጵያን ጸቕጥ ሓሳብ ክህሉ ምግባር ሻምናይ ናብ ሻዕብያ ጸሚደካ ኣለኹ ዝበሃል ሃለውሎ ንኢትዮጵያውያን ሓድነት ክገብሩን ፌደራል መንግስቲ ምኽንያት ክረክብን አንጻር ፌደራል ዘለዎ ሓይልታት ኣብ ክንዲ ምስ ቃልስኻ ዝሰምሩ ብኣንጻሩ ናይ ሰሜን ሕብረት ገይሮም ንቃልስኻ ከርእዩ ዝገብር ብምዃኑ ካብ ጥቕሙ ሓደጉ ክዓብዮም ስለዚ ደው ኢልካ ምሕሳብ የድሊ ብስልቲ ኣብ ኢትዮጵያ ክሳብ ዘለኻ ኢትዮጵያውነትካ ተቐቢልካ ኩሎም ወታደራዊ እውን ፖለቲካዊ እውን ጉዳያትካ ናብ ኣዲስ ኣበባ ክጥምቱ ምግባር ወሳኒ ይኸውን ጽምዶን ፖለቲካ ኣስመራን ኣብ ውሽጢ ሓድነትካን ዓቕምታትካን ከስዕቦ ዝኽእል ውድቀትን ምብስታንን እምበር ክምሎ ዝኽእል ሓገዝ ከም ዘየልና ካብ ሕዚ ምርኣይ ይካል ክብል ዮሴፍ ገብረ ህይወት መልእኽቶም ሓላሊፉሎም ካልኣይ ናይ ኢሳያስ ኣምቢሽን እንታይ ምዃኑ እውን ኣብ ውሽጢ ትግራይ እቶም ጽምዶ ዝብሉ ዘሎ ዝፈልጦ ይመስለኒ ኢሳያስ ዕሉል ኢትዮጵያዊ ካብ ኣብይ ኣሕመድ ንላዕሊ ኢትዮጵያዊ ትግራይ ኣምሓራ ገለ ዝበሃሉ ንኣሽቱ ነገራት ንዑ ፅበብቲ እዮም ነዚ ንኤርትራ መሰጋገሪ ዝጥቀመላ ዘሎ ነይሩ ኢሳያስ ሕጂ እውን ጥቀመላ ኣሎ ሕጂ እውን እታ ኩናት ናብኡ ካይትመፆ ብዝተኻእለ መጠን ተጋሩ መስዋዕቲ ክኸፍሉ እዩ ዝኽእል ስለዚ ነዛረባ ዝነበርና بخالي حبريتا مقالة حدا فولي زي تلمد قاشا تقبلا تفولي قاشا فلاماي تقراوي عيد أوفان نخوينو قد محزيها بل أوفان نخوينو قد محزيها بل على هزب تقراي استعوى جوكينات جونوسايد مسبل تقنا خوينو زيدق في زنبرا سلمون والد قاري مايم اتي عيد أوفان نو فلاماي تقراوي عيد أوفان نخوينو حوعاتن بلتقنا نسمع مسفرمو بستولي عقج اتام حران أفان نو ستتنبر خوينو حزد ما مستحوحاتي حقزو أيوز تبع لفان نخوينو فان نو عدي سابا كوكواتر مخانو عفليت اللهم فانونك ከፋኖችም ከከፍተኛ አመራሮች ጋር ተገናኛለ እኔ እናንተ ደግሞ አሁን መቀለ ላይ ነው ተገናኘነው ፋኖ በመቀለ እንዴት ተገኘ የትግራይ ህዝብና የአማራ ህዝብ ወንድም ህዝብ ነው አገራ ምለው በወልቃይትና በራያ ምክንያት የመጨረሻው ካርት ይሄንን ህዝብ እያፋጀ ለመኖር ስለሆነ አብይ አህመድ የሚሰራው ጠንቃቅ ማለት አለብን ወልቃይትና ሁመራ ይማን 100% እርግጠኛ ነኝ የምናገረው አማራ ፋኖ ብሔራዊ ንቅናቄ 4 ኪሎ ይገባል ከዚህ የራያና የወልቃይት ጉዳይ እንዴት ይስተረቃል ካልሽ አንተስ እንዴት ትላለህ እንዴት ነው ራያና ወልቃይት የማን ነው ካልሽ በነገራችን ላይ የብሔር ፖለቲካ አንድም ቀን እኔ ወልቃይት የአማራ ነው የትግራይ ነው ብያለቅም በህይወቴ አንድም ቀን አዲስ አበባ የኦሮሞ ነው ምናምን ነው ብያለቅ ሁሉ የጻፍኩትን ውስጥ ሳለ ፐርሲስተንት ነኝ የብሔር ፖለቲካ ፌል አድርገዋል የግጭታችን ዋነኛ መሳሪያ ሆነዋል ድህነታችንና ድንቁርናችን እያለ ዋና ግን ብሔር ነው ይባላል ያለው ይሄ ቤት የኔ ነው ይሄ ቤት ያንተ አይደለም ይሄ ቤት ያንተ ነው ይሄ ቤት ያንተ አይደለም እየተባለ እስከመቼ ስለዚህ ሪቫይዝ ይደረግ ከሚል ሰዎች አንዱ ነኝ ከይባኮ በብሔር መደራጀት አይቻልም በቅርቡ የዛሬ 4 ዓመት 6 ዓመት እኮ ነው ሪቫይዝ ያደረጉት ወይኔ ትኛንም ሪቫይዝ ማናረገው አንቀጽ 49 በብሔር መደራጀት አይቻልም ብሎ የብሔር ፖለቲካ እዚህ ጋር ተሳይሰ አንደር ታይብሻል ውላት ይልሻል ኦነግ ይልሻል ብናም በብሔር ፖለቲካ አያዋጣም ናብ ካሊ ሓበሬታት ተሰጋጊርና ናብ ኣዘርባይጃን ምርሒ ዘሎ መራሒ ብልጽግና ዘይተጸበየ ሓደጋ ገጢሞሎም ቀዳማይ ሚኒስትር ኣብይ ኣሕመድ ተወሰኽቲ ናይ ጸወር መሳርሒታት ንምዕዳግን ንምውዓልን حموس يكاتيت 1918 عام تمرت أماسيو أذربيجان أتيو كم زلوا زفلت كوينو كالي حد قاعد مولا تبغى مصر أبي أحمد زمر راح لوخي تيبيان سمع متحوار مكل خالته بهايلو كاب زت وعد فراري ميزالام ريبابليك السوفيت نبر أذربيجان هذا شو حستفل على عين تاتوار التفرقينا طبنجاتات متقعتي تانكتات وتدراما خاينن سبال بونفرتي درون يركبوهم بمسارة زبزبات اندستري مكل خال أذربيجان ثلاثة هاجرات أتوار تشيد من قصي تيبيان مس أذربيجان كلها متحوار سمع فرني مزلو خالي زور كينات مسحوحات إيرتران أبز سجالو زلوانيوم كم زفلت أو جزء كينات تجري إثيوبيا كاب استقامت لهم بركز بلو أطوارات كينات كم نتسلم كلاشنز بلو كم هاجر أذربيجان استعدكم بارمي ذكر أبان جونوسايد أو كينات تجري هنا بأذربيجان استقعزت منستر ديتا مكل خال هاجر إثيوبيا مارتاليوج بفقادة تركي مس أذربيجان وتدرس سمع جرام لسا ذكريم كم حوريتا في الفلاس أوروبا زو تدرس سمع أو أذربيجان نزنبرو أطوارن ندرونات حويسو تدرو تكنولوجيا
ኢትዮጵያ ክትወስዶን ክትጥቀመሉን ዝፈቅድ ነይሮም ነዚ መካሓሲ ድማ ኣብ ውሽጢ ኢትዮጵያ ብቤት ፍርዲ ተዓጊተን ዝነበራ ቤት ትምህርትታት መንግስቲ ቱርኪ ብነፃ ክርከበን ተገይሮም ብመሰረት ዝስምዕ ዝውን እዩ ካብ ባኮ ኣዘርባይጃን ዝተበገሰት ነፋሪት ቁፅሪ AZG 4991 ኣብ ውሽጢ 183 ግዜ ኣፅዋር ፅዕና ኣብ ቦሌ ዘራገፈት እዛ ነፋሪት ኣብዚ 3 በረራ ንምድንጋር ዝተፈላለዩ መስመራት ጉዕዝያ ተጣይማ ብኣባላት ሓይሊ ባሕሪ ኤርትራ ኣብ ቀይዲ ዛተዋ 3 መራኸቢ ኣዘርባይጃን ኣፅዋር ኢትዮጵያን ፃዕና ምንባርን ክግለፅ ፀኒሕዮም መንግስቲ ኣዘርባይጃን ብወገኑ ኣፅዋር ፅዕና ናብ ዱባይ የምርሓ ከም ዝነበራን ብሰንኪ ሕማቅ ኩነታት ኣየር ናብ ክልል ማያት ኤርትራ ከም ዛተዋ ካብ ምግላፅ ወፃኢ ዝበሎ ነገር የለን ኢትዮጵያ ካብተን ካብ ግዜ ኩናት ትግራይ ጀሚሩ ብፀሊም ዕዳጋ ኣፅዋር ትሽምተለን ሃገራት ሓንቲ ኣዘርባይጃን ምዃና ይግለጽ ኣብ ከምዚ ዓይነት ሃይሃይታ ዕዳጋ ኣፅዋር ዘሎ ኣብይ ኣሕመድ እምባርዩ ክልተ ሓደጋታት ገጢሞ ዘሎ ሓደ ሓደጋ ኢማራት ዓረብ ኢዳ ካብ ኢትዮጵያ ክትስሕብ ዘገድድን ኣብ መንጎ ስዑድን ኢማራትን ዓረብ ወጥሪ ዘለዓልን ሓድሽ ማዕቀብ ኣሜሪካ ኮይኑሎ ፕረዚደንት ኣሜሪካ ዶናልድ ትራምፕ ምሳይ ስዑድ ዓረብ ልኡል መሐመድ ቢን ሳልማን ድሕሪ ምርኻቡ ኢማራት ካብ ኣሜሪካ ማዕቀብ ክንበረላ ከም ዝተወጠነ ኮይኑ ዝስጉምቲ ድማ ኣብ መንጎ ስዑድ ዓረብን ሕቡራት ኢማራት ዓረብን ግጭት ተላዒሉሎ ብሰንኪ ኣብ ሱዳን ዝተኻየደ ኩናት እዩ ኣብ መንጎ ክልተን ሃገራት ዲፕሎማስያዊ ግጭት ተላዒሉ ዘሎ እንታይ እዩ ኣጋጢሙ ንዝብል ሕቶ ልኡል ወራሲ ዓረብ ስዑድ ዓረብ መሐመድ ቢን ሳልማን ምስ ፕረዚደንት ኣሜሪካ ብዘካየዶ ርክብ ብዛዕባ ኩናት ሕድሕድ ሱዳን ተዘራሪቦም ድሕሩ ትራምፕ ድማ ንፕረዚደንት ኢማራት ዓረብ መሐመድ ቢን ዛይድ ደዊሉሎ ትራምፕ ስዑድ ዓረብ ኣብ ሱዳን ንዝዋጋዕ ጉጅለ ትድግፈላ ብዝብል ምክንያት ኣብ ልዕሊ ኢማራት ዓረብ እገዳ ክግበር ከም ትደሊ ከም ዝነገረ ይግለጽ በዚ ድማ ሰበስልጣን ኢማራት ስዑድ ዓረብ ንኣሜሪካ ንኢማራት ዓረብ ብቐጥታ ክትቀጽዓ ሓቲታ ዝብል ቁጣዕ ወሊዱላ ሰበስልጣን ስዑድ ዓረብ ወገኖም ነዚ ዝነፂጎም ኣለዉ ትማዕቀብ ኣብ ልዕሊ ትዕጦ ጉጅለ ሱዳን ሒሜቲ ጥራሕ ኢና እንደልዮ ንባዕላ ኢማራት ዓረብ ኣይኮንና እንደሊ ክብሉ መሊሶም ኣለዎም ስዑዲ ዓረብ ኣብ ልዕሊ ኢማራት ዓረብ እገዳ ክግበር ብግልፂ ከም ዘይሓተተት እውን ሓደ በዓል ስልጣን ኣሜሪካ ይገሊፆም ተሓቂ ብዘይገድስ ግን እቲ ፃውዒት ኣብ መንጎ ስዑድ ዓረብን ኢማራትን ነዊሕ እዋን ተሓቢኡ ዝነበረ ንሕንሕ ቀስቂሱ እታ ንጉዳይ ዓሰብ ብድሕሪ ተጓር ዘላ ኢማራት ዓረብ ማዕቀብ ኣሜሪካ ክግበረላ በጊሱላ ስዑድ ዓረብ ድማ ብሕዚኣ ኣብ ልዕሊ ስዑድ ዓረብ ዲፕሎማስያውን ወታደራውን ዓወት ተጓናፅፈላ ብወታደራዊ መዳይ ኢማራት ካብ የመን ከም ዘባረረታ ይርስዓን ስዕረት ኢማራት ዓረብ ድማ ነቲ ኣብኣ ዝተኣመን ምምሕዳር ኣብይ ኣሕመድ ከቢድ ሓደጋ ኮይኑሎ ካሊእ ሓደጋ ድማ ተንታኒ ፖለቲካ ማርቲን ፕላውት ዝዘርግሖ ኮይኑ ኣብይ ኣሕመድ ንኣምሓራን ትግራይን ንሕድሕዶም ናይ ምግጫ ውዲት ዓሊሙ ዝወጠኖ ፖለቲካዊ ቁማር ናብ ርእሱ ተመሊሱሎ ክብል ዝገለጾ ኦፊሻል ውዲት እዮም ኣብይ ቅድሚ ሕዚ ሰፊሕ ከባቢታት ትግራይን ክልል ኣምሓራ ክብ ሓሲቡ ዝፈሸሎ ኣብይ ሎሚ ድማ ተማሳሊ ሓደጋ ገጢሞሎ ሕዚ ኩርኩር ኣብይ ኣሕመድ ኮይን ዘሎ ኤርሚያስ ለገሰ ቅድሚ ሕዚ ዝነበረ ውዲት ብልጽግና ከም ዝስዕበ ቃሊዑ ምንባሩ ኣይርስዓን እንደውም በዜና መልኩ ተሰርቶ ቪክቶሪያ ነው ኮሎኔል ደመቀ ከኤርትራውያኖች ጋር ሆኖ ከሻዕቢያ ጋር ሆኖ እስከ ሂውማን ትራፊኪንግ ሄድ ስራ እንደሚሰራ የነዚህ ኩላሊት ምናምን የሚባለው ውስጥ ሁሉ እንዳለበት የነዚህ ህገወጥ ንግድ የዚህ ሰሊጥ ምናምን ምርቶችን ከሻዕቢያ ጋር እንደሚሰራ ዜናዎች ሁሉ መጡ ማለት ነው በኋላ እነሱ ዜናዎች እንዳይተላለፉ ተደረጉ ይሄ እውነት ስለሆነ ነው የሚናገረውና የት ሚዲያ ላይ ያለ ነው እሱ ኢትዮ ትሪስት እና የዛ ወቅት እንዳልኩት ዜና አዘጋጀው ሁሉም ማለትና ይሄ ዜና ይወጣው አይ ትግል ይጎዳል በሚል እንዲቀርቀር በኋላ ግን የትግራይ ጦርነት ከመጀመሩ በፊት አንዳንድ ስምምነቶች ነበሩ ዛሬ ጊዜ ሰጥቼ ሰዎች ላይ ማለት የሚፈልገው ነገር አንዱ እሱ ነው አይቀር ሰዎች ብዙ ጊዜ ጦርነቱ ቲፒኤልኤፍ ጊዜኮ ወያኔ ጊዜኮ ምናምን ይላሉ ግን ከዛ በፊት የነበሩ ነገሮች ምን ስምምነቶች ነበሩ እነ ኮሎኔል ደመቀ የተሳተፉባቸው ሌሎችም አካላት የተሳተፉባቸው በተለይ በተደጋጋሚ ሆነ ጎንደር ስኳድ የሚባለው ማን ምን እንደሆነ አብይ አህመድ ጋር ከኦህዴድ የዛኔ ኦህዴድ ነው የኦሮሞ ብልጽግና ፓርቲ ምን እንደተስማሙ እነሱ ነገሮች ስታያይዛቸው ትክክለኛ ለሚያዳምጠው ሰው ትክክለኛ እና ኮሎኔል ደመቀ የብልጽግና ጦርነቱ ካለቀ በኋላ ወልቃይት ቁጥጥር ከዋለ በኋላ የአማራ ክልላዊ መንግስት
በሌላ አነጋገር የአማራ ብልጽግና የሾመው ሹመኛ ብልጽግና ይሄ ይታወቃል። ይሄ የታወቀ ነው። የኛ ጀግና ብልጽግናን እዋጋለሁ የሚለው አካል እስኩን ግን ብልጽግና ሆኖ ምንድነው የኛ ጀግና የኛ እንትን ሆነ አንድ። ስለዚህ አንዱ ቢላስ ከብልጽግና ጋር ያረጋል። ሁለተኛው ካባ ሁለተኛው ቢላ ኢትዮጵያኒስት አማስመሳይ ኢትዮጵያኒስት የሚል ካባ ይለብሳል። እንደነሱ አረንጓዴ ቢጫ ቀይን የሚከናነው እንደነሱ በዘናቸው እኔ አምኖት ቶኪንግ አባውት ጎንደር ቢኮስ መጣበት በቃ የኢትዮጵያዊነት መስፈርት እነሱ ጋር ነው። መለኪያው ራሱ ሚዛን ይመዝን ይችላል። እነማን የጎንደር ስኳድ ነው የምታወራለህ ወይ? እነዚህ ሆል እዚህ ውስጥ ያለው የስኳዱ አባል ነው ነግሬሻለሁ። በኋላ እንዴት ተቋቋመ ምን አይነት ምልተዋል ግን ጀነራል ስለጠየቅኝ ነው። ዛሬ ነው ወይ የታወቀው ምትዩ ያልታወቁበትን ጭንብል የለበሷቸው ብልጽግና ጋር ሲሰሩ ነበር። መንበሯን በኢትዮጵያዊነት ካባ ተሸፍነው ነበረ። ሰው ሁሉ ሲያውቃቸው በኢትዮጵያዊነት ምናምን የአፄ ቴዎድሮስን ዘፈን ሲዘፍኑ በአፄ ቴዎድሮስ ሲደንሱ ምናምን ነው የምታያቸው። ሁለተኛው ነገር ብልጽግና ጋር ከኢትዮጵያዊነት ካባ ናቸው። ሶስተኛ የጎንደርነት ካባ። እነዚህ ሰዎች የጎንደርን ሕዝብ ከሌላው ነጥለው እየሄዱ ኢንክሉዲንግ ኮሎኔል ደመቀ ጎንደሬ ነኝ አማራ ነኝ ምናምን እያሉ ካባውን በጎንደርነት በመልበስ ከሌላው ሕዝብ ግን ሊለዩት ወዘተ። ሶስተኛው ልጅ አራተኛ ፋኖን ይላል ፋኖን እየተዋጉ ፋኖ ናቸው። ኮሎኔል ደመቀ ጠራርጎ ነው ያስወጣው ፋኖን ከወልቃይት ጠራርጎ ሰራዊት አሰማርቶ ነው ያስወጣው። ይቀርም አንደኛውን አብይ የሚባል የፋኖ ምናምን ከመንደር ፕሬዝዳንት ያገደ ኢሚዲየትሊ የፋኖ ንቅናቄ ሲንቀሳቀስ ግፏን የሚለውን ትቶ ራሱ ፋኖ ድርጅት በፋኖ ስምም ልባስ ለብሰው ይመጡ ነበር። ቀረታ ኮሎኔል ደመቀ ለፋኖ የሚደረጉ ስብሰባዎች ላይ ቀረታው ሊቀርብ ነበር። ቀረታ ቀርቦ ለ15,000 ተመልከት። ግን መጨረሻ ላይ አምስተኛው ቢላ ይሻላል አንድ ወዲያው እንደውም ኮሎኔል ፍጹም የሚባለው ሰዎች ግልጽ እንዲሆን ትንሽም ማሰማት ይችላል። ሲጨርስ የኢትዮጵያን ደህንነት የሚቆጣጠረው ኮሎኔል ፍጹም ምን ያውቀዋል። አንዴ በስልክ እዛ ይሳት ያለው ያናግር ይፈልጋል። አንድ ቀን በስልክ ነው ሰላም እንደኛ ነገር ሳይ ተዛውቻ አላከለ ኮዛ ይሳት ውስጥ የነበሩ ዶክተር ታደሰ የሚባለው ሰው ኤርትራ ሆኖ የሻእንትን ግንቦት ሰባትን የሚቆጣጠረው የኢትዮጵያ ተቃዋሚዎችን በሙሉ በኮሎኔል ፍጹም እጅ ነበር። የኤርትራ ደህንነት የኢትዮጵያ ጉዳይ ኃላፊ ነው። ያን ስልክ የላኩልሽ ለኮሎኔል ፍጹም ደውሎለት ነው ኮሎኔል። ስለዚህ ሌላኛው ነቢይ አላቸው ከኤርትራ ላይ ሄሎ ኮሎኔል ፍጹም አይደለም? ሄሎ ፍጹም አታ ደመቀ ከመይ ሓዲርካ هو خمتي نبي ጎንደር ወጤ ሰማይ ሰላምቱ አባላ ጀማ ወ አንተ ንቀይራይና ንቀይራይና ግትሪው هو በረዴካ ንቀይራይና ግትሪው ውስጥም ዓለም ችግር አለው መስለኒ በአካል خمت خلو ነግረከ ዛሬ አንድ አለ እንዲያውም አሜሪካ ቁልና ንሕና ናኽረም ኮይና ችግር
ችግር የለም ናቸው። እሺ እንቀይረዋለን ጎንደር ነኝ ምናምን ይለዋል። ከዛ እንቀይረዋለን ምን ችግር የለውም እንቀይረዋለን እና የራሳቸው ችግር አላቸው መሰለኝ እንጂ እንቀይረዋለን። That's what I heard. ስማው አንዴ እንደገና አሁን እኮ ሄሎ ወሬ ፍጹም አይደለም። ሄሎ ፍጹም አዳ ደመቀ ከመይ ሐጅርካ هو خمسة هذه ጎንደር ወጤ ከመይ ሰላምቲ አባላ ሸማ ወ አንተ ንቀይራይና ጅትሪው هو ሰረዴካ ንቀይራይና ጅትሪው አሁን ዓለም ችግር አለው መስለኒ በአካል خمس خلوا نقرك زاري عند እንዲያውም ልቀቁና ነና አፍረም ቆይ ችግር የለም ናቸው። እሺ እዚህ ቤት ተረጎመልኝ ነው። በአካል ስንገናኝ አስረዳሃለሁ። እንቀይረዋለን ችግር የለም ወደ ጎንደር ወጥቼና የራሳቸው ችግር አላቸው ማለት ነው። ምንም ችግር የለም እንቀይረዋለን። ፖለቲኩ ማለት ለሰው ክልል እንዲሆንበት አሁን በኤርትራ የደህንነት መዋቅር የኢትዮጵያን ጉዳይ የሚከታተል በጣም ኪ የሆነ ሰው ነው። ፕሮፌሰር ብርሃኑ ነጋን እንዳርጋቸውን ሲመራቸው የነበረ ግንቦት ሰባት ኦነግን ጨምሮ በሙሉ እዛ የነበሩትን መዋቅሮች ሲያሽከረክር የነበረው ኮሎኔል እንግዲህ መጨረሻ ኮሎኔል ነው እና እነዚህ 5 ልባሶችን ለብሰው ስለነበረ ለሰው ለመታየት በጣም ከባድ። እኔ ዛሬ 3 ዓመት አንድ አሁን ማቀርበውን ነገር ስናገር ወዲያው ዘመቻ ነው። ወዲያው በቃ ትልቁ ነገር ምንድነው ማለት ሰው እንዲረዳ የምፈልገው ዛሬ 3 ዓመት በፊት ነው ጎንደር ስኳድ ይባል ነበር። ይሄ አባላቶች አሉት አነሳለ ማረማይ ከአብይ አህመድ ጋር ውል ይገባል። ከጦርነቱ በፊት ማለት ነው። ከጦርነቱ በፊት ውል ይገባል። ምንድነው ውሉ? አነሳዋል። አብይ ግን ከነሱ ጋር የሴራ ውል ሲዋዋል ሌላ 2 የሴራ ውሎች ነበሩ አብሮ እነሱ እንደ መሳሪያ ተጠቅሞ በኋላ ዳምፕ ያረጋቸው ያዘጋጀው ውል አለ ሌላ ውል። እነዚህ ነገሮች ከ3 ዓመት በፊት የነበሩ ናቸው። ምንድነው የሆነው? 6 አባላት ያሉት ቲም ነው። 6 አባላት ስልሽ ስታፍ እንትን ማለት ነው። አንደኛው የጎንደር አመራሮች የሆኑ የአማራ ብልጽግና አንደኛው የሚያንቀሳቅሰው በዋናነት ጎንደር ናቸው። የብልጽግና አመራሮች ሰው በደንብ ለምሳሌ ሰው እየጠቀስኩ ይላል። አንደኛው አብይ ያኔ የአማራ ክልል ፕሬዝዳንት አሁን የፌዴሬሽን ምክር ቤት አፈጉ ለምን ፌዴሬሽን ምክር ቤት እንደመጣ ጥያቄ ካለበዋል። ሁለተኛ አለበል መላኩ ይባላል። አሁን የኢንዱስትሪ ሚኒስትር የአማራ ብልጽግና ነው። ሶስተኛ የጎንደር ዞኖች የዞን ወረዳ ይሄ ቲም አንድ ነው በጋራ ያሉትን ይገኛል። ሁለተኛው ቲም የጎንደር የአብን አመራሮች አብን የአማራ ብሔራዊ ንቅናቄ ከዚህ ውስጥ ደግሞ የጎንደር ተወላጆች እዚህ ቲም ጎንደር እነጋሽ በመጥተው አሁን ዛሬ አብይ አህመድ ስልጣን ሰጥቶት የፖስታ ቤት ድርጅት ምክትል ዳይሬክተር ያሳመሻ ግን አብን ጣይር ምናምን የሚባል ሰው አለ። የቱሪዝም ምናምን የአማራ ክልል የቱሪዝም ይባላል አብን ነው። ሁለተኛው ቲም ሶስተኛው ቲም የወልቃይት አስመላሽ ኮሚቴ ይባላል። አሁን እዚህ ጋር ማን ይመጣል ማለት ነው? ኮሬዳ የዛ የአስመላሽ ኮሚቴው ሰብሳቢ ኮሬዳ። አራተኛው ቲም ከአማራ ብልጽግና ጋር የተጠጉ ጋዜጠኞች፣ አክቲቪስቶች፣ አርቲስቶች
ጊዜ ስሙ ሰው ቢሆን አላውቅም። አንድ ደህንነት ጽሕፈት ቤት ኢንስቲትዩት የነበረ ጌታቸው ሽፈራው የሚባል ጋዜጠኛ አሁን ሸሽቶ እስራኤል እንደገባ ሙሉዓለም ገብረመድህን የሚባል አርክቴክት ዋን ይሄ ጽሑፍ የሚጽፍላቸው ስትራቴጂስት ነው። ሙሉዓለም አውቀዋለሁ በቅርበት በጣም በቅርበት አውቀዋለሁ። ከኔ ጋር ግንኙነት ነበረው። ሪፖርተር ምናምን ላይ ስለ ወልቃይት ከተነሳም አይዶን ነው ሪፖርተሮች ራሱ ሮጦ ሄደው ሙሉዓለምን ነው በዞሩም ትግራይ ሰው ነው መሰለኝ አባቱ ትግራይ ናቸው መሰለኝ። የሆነች ነገር ሲሆን የትግራይ ታፕ እንትን ይነሱታል። የሆነች ትንሽ ተሳሳተ ነው ሙሉዓለም ገብረመድህን። ይሄ አማራ ብልጽግና የተፈቱ ጋዜጠኞች፣ አክቲቪስቶች፣ አርቲስቶች ውጭ ሀገር ያሉ እነ ታማኝ ገና ማለት ነው። እነ ታማኝ ደግሞ አርቲስቶች ነው። እኔ ነው ይሄ አራተኛው። አምስተኛው ዲያስፖራ ያሉ በጎንደር ዙሪያ የተሰባሰቡ ኤንጂኦዎች መንገበን ምናምን በሚል የተሰባሰቡ። ስድስተኛው የሰሊጥ ባለሀብት እና እዚህ ውስጥ የአብይ አህመድ ባለቤት የአማች ፖለቲካ ይሄንን ቲም እንደ አንድ ቲም አስቡ። ከጦርነቱ በፊት የነበረ ቲም ነው እያልኩሻለሁ። የትግራይ ጦርነት በፊት ይሄ ቲም ከማጋት ሴራ ይሰራል፣ ከማጋ ይዋዋላል። ከአብይ አህመድ ከሚመራው ወቅቱ የኦሮሞ ዴሞክራቲክ ፓርቲ ከኦህዴድ ወደ ኦዴፓ ተቀየረው አካል ጋር ይስማማል። የሴራ ስምምነት። ይሄ የሴራ ስምምነት ምንድን ነው? ከጦርነቱ በፊት ነው። ሰዎች በደንብ እንዲያሰምሩልኝ ነው። ምንድን ነው የተስማሙት? ቅድም የጠቀስኩልሽ ስድስቱ አካላቶች ከኦህዴድ ወይም ኦዴፓ ማለት የአብይ አህመድ ሊቀመንበር የሆነበት ድርጅት ማለት ነው። በኋላ ፈርሶ ወደ ብልጽግና ምንድን ነው የተስማሙት? ለነዚህ ለናገኘው ተሻገር አገኘው ተሻገር በሚያያዝ ብሎ የኮሎኔል ደመቀ ቲም በሚያያዝ ለነ ኮሎኔል ደመቀ ለናገኘው ተሻገር ጎንደርን ወልቃይትን ጨምሮ ራሱን የቻለ ክልል የሆነ የአጥኚ ቡድን የሚተቋቁም ኮሚሽን ነው ምናምን የሚባል ተቋቁሞ ነበረ። የማንነትና የምናምን ኮሚሽን የሚባል ተቋቁሞ ነበር። እሱን ፕሮፖዛል እንዲመጣ እነ ዶክተር ዳኛቸው የሚባል ሰው ሰምተሽ ከሆነ ዶክተር ዳኛቸው የሚባሉ አንደኛው የአብይ አህመድ አንዱ አለቅላቂ አድርባይ ዶክተር ዳኛቸው እና ራላቸው ሰውዬ ናቸው። የወይዘሮ ገነዘው ምንድን ነው የሚያሰቡት? በዚህ በማንነት ኮሚሽኑ ፕሮፖዛል መሰረት ጎንደርን ወልቃይትን ይዛ ራሷን የቻለች ክልል መሆን ብቻ አይደለም፣ የኢትዮጵያ ሁለተኛ ከተማ ነው። እንደምታውቁ የፌዴራሉ ከተማ አንድ ብቻ ነው። ስለዚህ አሁን ብዙ ከተማ 5-6 ከተማ ማድረግ አለብን የሚል ውሳኔ ስለወሰኑ አንድ ድምፅ ወጥቶባቸው ታስታውሺ ከሆነ ለምንድነው አዲስ አበባ ብቻ ከተማ የምትሆነው? 4-5 የፌዴራል ከተሞችን እንስራ ብለው አንዱ ጎንደርን ነው። ሁለተኛ በነገራችን ላይ መቀሌንም አድዋንም ትግራይንም ለመገነጣጠል የፌዴራል ከተሞች ሊያደርጓቸው መቀሌን ለብቻ አድዋን ለብቻ ዘንድ ትግራይን ይሰነጣጠቃል፣ ሐዋሳን ይወስዳሉ። እንደዛ አድርገው 5 የፌዴራል ከተማ እንፈጥራለን። ከሚፈጠሩት ግን ሁለተኛዋ ቁልፍ ከተማ ጎንደር ነው። ስለዚህ ጎንደር የሚባል ክልል አዘሴን ታይም ጎንደር የሚባል ከተማ የፌዴራል ከተማ ይሄ ለማን የተሰጠ ነው? ለናገኘው ተሻገር ለነገመተ መኮንን የተገባ ቃል። እነሱ ሲሰጡ በፋንታ ኦዴፓ ምንድን ነው አዲስ አበባ ሜቢ እነሱ የሚሰጡ ለእነ አብይ ምክንያቱም አዴፓ አማራ ዴሞክራቲክ ፓርቲ ወይም ሄቲ የአማራ ድርጅት ውስጥ የበላይነት ነበር፣ ሄጂሞኒ
ተጽዕኖ አሳድራለች እናገኘው ፕሬዚዳንት ስለሆነ። ስለዚህ ሌላውን የአማራ ፓርቲ አባላት አሳምነው አዲስ አበባን ለኦዴፓ ስለዚህ የአማራ ብልጽግና ሳይሆን አዴፓ ከወሰነ ኦዴፓ ከአዴፓ አገኘ። ስለዚህ እነሱ የአዲስ አበባን ባለቤትነት ሁኔታ ለኦሮሞ ዴሞክራቲክ ፓርቲ ለአብይ ፓርቲ ሊሰጥ እንደ አንድ ኮንፊውዥን እንዲሆን ማለት ነው። ኦዴፓ ማለት የኦሮሞ በጣም ግልጽ ነው እና የኦሮሞ አይደለም ወይ ጥያቄ ከወዲሁ እንደ አዲስ አበባ የኦሮሞ የኔ የአማራ የጉራጌ አዲስ አበባ እኖራለሁ ያለ በሙሉ አዲስ አበባ ይራሱ እንደዛ ነው። መቀሌ እስከኖርኩ ድረስ ህይወቴን ቤተሰብ መቀሌ የኔ ነው። ስለዚህ ከዛ ጋር እንደ የሆነው ምንድነው ሪሶርስ ስለሆነ ጥያቄው እነሱ የአዲስ አበባን ሪሶርስ እንዲወስዱ ለና አብይ አህመድ ይሁን ይሄን ይስማማ። ይሄ ሁሉ የሆነው ባራቆይ ነው። ጥያቄው ወልቃይት እንዴት ነው ያለጡ የምታመጣው? ሰዎች ከዚህ በኋላ እንዲጠይቁ የምፈልገው እኔ ሰሜን ኮዝ ምናምን እንደሚሉ ሰዎች ይሄ ነገር እውነት ነው እውነት አይደለም፣ ከጦርነቱ በፊት የነበረ ስምምነት ነው ስምምነት አይደለም። እንዴት ብለሽ ነው ወልቃይትን ኦኬ ትግራይ ስት ነበር አይደል? እንዴት ነው የምታላችሁ? ይሄ ስምምነት እንዴት ነው የሚፈጸመው? የዚህ ሁሉ ስምምነት ትርጉም ኢሳያስ አሁን ወደ ሁለተኛው ሴራ አብይ አህመድ በዚህ ተስማማ። በጀርባ ግን ሄዶ ሁለት ሴራ ያሰራል። ሁለት ስምምነት ምንድነው? አንደኛ ከኢሳያስ ጋር፣ ሁለተኛ ከኤምሬት ጋር ያሰራል። በደንብ እንዴት ቁማሩን እንደበላቸው እነሱ ለጦርነቱ መጀመሪያ ጎንደርን ተሰጣቸዋለሁ፣ ወልቃይትን ተሰጣቸዋለሁ፣ ክልል ታደርጉታላችሁ፣ የኢትዮጵያ ከተማ ይሆናሉ ምናምን አላቸው። ይሄ ነገር ደግሞ ታውቁ በግድ በጦርነት ነው የሚጀመረው የሚፈጸም። ከጀርባ ይዞርና ከኢሳያስ ጋር ከጀርባ ኢሳያስ ጋር ተስማሙ ነው እሱ ትግራይ ጦርነት እንደሚደረግ ወልቃይትን እንደሚሰጠው ፕሮሰስ ይፈልጋል። ሲጅ ማድረግ ይፈልጋል። ትግራይ መዝጋት ይፈልጋል። ወልቃይትን ወሰደ ማለት ትግራይ ወደ ሱዳን መውጣት ግን በፋንታው ደግሞ እሱ አሰብ ነው። አብይ ዝም ብሎ አይደለም ሚዲያ ማዳራሽ ላይ እኔና እሱ ስንጀምር አሰብ እንሆናለን ያለው ተባዶ እሱም ብቻ ሳይሆን የቀይ ባህር አጀንዳ ማለት የባህር አጀንዳ ሲያነሳ ምንድን ነው ያለው? መሬትን በመስጠት አየር መንገድንም በመስጠት ቴሌንም በመስጠት መሬትን በመስጠት ያለው ወልቃይት ለኤርትራም ለኢሳያስም ወልቃይት ስትራቴጂ መሬት ኮንትሮል አረገ ማለት ሁለት ጥቅም ይኖረዋል። መሬት እርሻውን ያገኛል፣ ትግራይን ሲያ የሚከባል። ስለዚህ አንዱ ስምምነት ይሄ ነው። በሱ ግን አላቆመም። ሌላ ሴራ ደግሞ አለው። ከማጋ ሴራ ሲሆን ከኤምሬት ጋር ከአረብ ኤምሬት ጋር ያሴረው ምንድን ነው? እንደምታውቁ አረቦች አፍሪካ ላይ ፎከስ አለ። ናዊዴይስ ላስት 10 years አረቦች አንዱ የነሱ ዌክ አፕ ያደረጉት አፍሪካ መውረር አለ። በተለይ ያለፉት አስራ ምንድን ነው? ሁለት ምክንያት። አንደኛ የሃይማኖት ኮዝ ነው፣ ራሱ ፈልገው። ሁለተኛው ኮዝ ግን የግብርና አደጋ እየመጣባቸው መሄዱን አወቁ። ኦኬ ቢኮዝ ብሩ ነው ያለው፣ ፔትሮሊየሙን ያው እንትን ነው ሪኒዌብል አይደለም፣ እያለቀ የሚሄድ ነው። ቴክኖሎጂያቸውን ትራንስፈር እያደረጉ ነው። ለኤምሬት ለምሳሌ ወደ ቴክኖሎጂ ወደ ምናምን እየገባች ነው። ስቲል ግን መሬታቸው ህላ። ስለዚህ የግብርና ምንጫ ላይ ነው አፍሪካ። ካጠቆሩት አንዷ ኢትዮጵያ ቀድሞ
ሳውዲ አረቢያ ገባች። እንደምታውቂው ሩዝና ምናምን ሳውዲ አረቢያ ነው ኢትዮጵያ እየተራበች ሳውዲ አረቢያ ሲጓዝ የትልልቅ መሬቶችን አራቱሪ ምናምን የህንድ መሬቶች ምናምን ተሰሚያቸው የአላሙዲ መሬቶች ተሰሚያቸው ከዛ ጋር ይተሳሰራል። ቀጥላ ዌይካፕ ያደረገችው ኤመሬት ስትመጣ ኢትዮጵያ የግብርና መሬቶች መቆጣጠር ቢኮዝ በርካሽ ዋጋ እህሉን አግኝታ ለዜጎቿ መሰድ አለባት። ኤመሬት እህል አጣለች። ስለዚህ አንዱ ደግሞ ምርት የሚወጣበት ለም ቦታ ወልቃይት ሰው እንደሚያውቃል ኤመሬት ኢትዮጵያ ውስጥ ማዳበሪያ ሰብስዳ ተደብቆ ስለዚህ አብይ በአንድ በኩል ከነ አገኘሁ ተሻገር ጋር ውል ተዋውሏል። የጦርነት ፓክትና ትወስዳላችሁ ብሏል። በሌላ በኩል ከኢሳያስ ጋር ማቋል ጦርነት ሲያልቅ ወልቃይትን ወስጄ ሲጅ አድርጌ እሰጥሃለሁ ብሎታል። ከኤመሬት ጋር ተስማምቷል። ለመሬት ትፈልጋለች። እነዚህ ሶስት ነገሮችን ድምር የያዘ ጦርነት ነው። የጦርነቱ ጉዳይ ላይ አንድ መንስኤ ነው፣ አንድ ኮዝ ነው። ከጦርነቱ በፊት የነበሩ ነገሮች ነው ያነሳ። ይሄ ሁሉ ሆነና ግን ጦርነቱ ተጀመረ ማለት ነው። በዚህ አሲዩም ዛት አሁን እነዚህ ነገሮች ሁሉ ሰው የሚያዳምጡ የጦርነቱ ሲጀመር በአብይ ጭንቅላት ውስጥ ምንድን ያለው፣ በእናገኘሁ ተሻገር ጭንቅላት ውስጥ ምንድን ያለው፣ በእነ ኢሳያስ ጭንቅላት ውስጥ፣ በእነ ኤምሬት ጭንቅላት ውስጥ ይሄ የተሳትፏቸውን ነገር ያሳይሻል። በትክክል ሪል ፒክቸር ፊልም እንዳልሽው ሪል ፊልሙን መስራት የቻለ ዶቶቹን ገጣጥሞ ማየት የሚችለው ጦርነቱ እንደተባለው መደረግ የነበረበት ተደርጎ ወልቃይትም ከትግራይ ማለቆታት እና አገኘሁ ያ ያልኩት ስኳድ ያልኩት ማለት እና ኮሎኔል ደመቀ ተቆጣጠሩት። ኮሎኔል ደመቀ አስተዳዳሪ ያለው ማን የመጣው እናገኘሁ አየህ፣ እናገኘሁ ተሻገር ማለት የአማራ ብልጽግና የነበኋላ ብልጽግና አይደለም ማለት ነው። ኮሎኔል ደመቀ የአማራ ብልጽግና ሹመኛ ተሾመ። አብይ ግን ያ ፕሮሚስ መስጠት አይችልም። ያችን የጦርነት ስቴት ነው ወልቃይትን ሙሉ ይላቸው አይችልም። ለምን የስትራቴጂ ስለዚህ በአብይና ተቀርነው ራሱ ወልቃይትን ለብቻ ነው ሰግነው። ስለዚህ ምን ነገር ተነሳ? መጀመሪያ በብልጽግና በራሱ ብልጽግና የሚባለው የኦሮሞ ብልጽግና፣ የአማራ፣ የሶማሌ፣ የሲዳማ፣ ቤኒሻንጉል የምትያቸው መደንገጥ ጀመሩ። እነግርሻለሁ ከነ ማስረጃ። ይሄ ጦርነቱ ሲቀጥል ወልቃይትን ተቆጣጠሩ፣ አስተዳደር መሰረቱ። ከዛ በኋላ መጀመሪያ በመደንገጥ ምን ብቻ ይነሳል? በብልጽግና ብቻ ይነሳል። ቤኒሻንጉል ብልጽግና፣ በሲዳማ ብልጽግና፣ በኦሮሞ ብልጽግና፣ በሶማሌ ብልጽግና ውስጥ ወዴት ነው ይሄ ጦርነት እየሄደ ያለው? ቢኮዝ ሁለት ምክንያቶች ናቸው። አንደኛ የተነገራቸው እነሱ ጦርነቱ ህግ ማስከበር ነው። ህግ ማስከበር ማለት የህወሓት ከሌ የሚባሉ አመራሮች እጃቸውን ከሰጡ ጦርነቱ ያልቃል። ኤቭሪባዲ የሚለው ህግ ማስከበር ነበር። እንደምታ ሳይውት ግን ህግ ማስከበር አይደለም፣ መሬት ማውረድ ነው፣ የግዛት ማስፋፋት። ያኔ ደነገጥኩ። በተለይ ነምበር ዋን ቤኒሻንጉል ጉሙዝ መግለጫ ወጣው። እኔ የምናገረው በመረጃና ማስረጃ ላይ ቤኒሻንጉል ጉሙዝ ብልጽግና ደንግጦ መግለጫ ወጣው። ምን መግለጫ ወጣው? ጦርነቱ የግዛት ማስፋፋት ሳይሆን የህግ ማስፋፋት መግለጫ። ቤኒሻንጉል ጉሙዝ ዋይ ቤኒሻንጉል ጉሙዝ በደምብ ተተከላላ ቀጠለና ሲዳማ ወጣ። ሲዳማ እንዴ እኛ የሰማነውና የምናውቀው ህግ ማስከበር እንጂ ማስፋፋት አይደለም የሚል ተነገረ። ራሱ ሲዳማ ነው። ቀጠሉና
የመከላከያ ሚኒስትሩ መግለጫው ወቅቱ የነበረው ሚኒስትር ምን ብሎ አወጣ? ወቅቱ የነበረው ሚኒስትር ጦርነቱ የህግ ማስከበር እንጂ መከላከያ ሚኒስትሩን አባረረው፣ አነሳውና አዲስ አበባ አስተዳደር መሬት አስተዳደር ቀጠለና ታየ ደንዳ ወጥ አይደው የታየ ደንዳ ጭቅጭቅ አሁን የጀመረ አንዳንድ ሰዎች ወደ ኋላ ይሉ ታየ አላወቀ ጦርነቱ ማክሲመም ይደግፍ የነበረ ሰው እንደምታውቁ ወጣቱ ምን ብሎ ጻፈ? ኖ ይሄ ጦርነት እኮ የህግ ማስከበር እንጂ የግዛት ማስፋፋት አይደለም። በግራ በቀኝ በግራ ሲመጡ አውጣ። አብይም እኮ ብሏል እኮ በኋላ ላይ አብይም ብሏል በኋላ ላይ የዛኔ ጦርነቱ አፍታ ጦርነት በነበረ ሰዓት የግዛት ማስፋፋት ሳይሆን የህግ ማስከበር ነው ጦርነት የሚል አንስቷል። ስለዚህ ወልሽ ያማ ብልጽግና ሲያወጣ ቤኒሻንጉል ሲያወጣ መከላከያ ሚኒስቴር ሲያወጣ ምን ሲያወጣ እቺን ተጠቀመ። ቀደም እንዳልኩሽ ሊሰጣቸው አይደለም። ከዛ ምን አደረገ? በጀት አንስቶን ሰው ይገጣል። ለወልቃይት አማራ ብልጽግና አስተዳደር መደበ። ማንን ብሎ ኮሎኔል ደመቀ አስተዳደር ቢመደብም ፌዴራል መንግስት በጀት አለ። በጀት አልመደበም ሉት ይሰሩት ነው። ይሄ ከባድ ነገር ስለሆነ በጀት አልመደበም ያለው ያንን መሬት መስጠት ስለማለት አይደለም። ይሆናል ያቺ የሚሰበሰብ ቅድም ያልኩት ስድስት የሚሰበሰብ ኦኬ በጀት ምንና አይ ማህበረሰባችንን ጠይቅ ገቨርንመንት ያለውትን ውጭ ያሉትን ጠይቅ በጀት ነው። የወልቃይት በጀት የተመደበው አሜሪካን ሀገር ካለ የአሜሪካ ያቅ እንዲሆን ብቻ ሳይሆን የእንዲሆን ባለቤት ራሱ በቁጥጥር ቢኮዝ እንደዚህ አይነት ገንዘብ መድበሽ ሄደሽ በጀት አለሽ ኢትስ ኤ ክራይም ዘን $100 ይበድልና ተጠናሽ ቢኮዝ አብይ አህመድ በጀት ከለ አልሰጥም በጀት አልሰጥም ሲላቸው እነሱ ተሰበሰቡና ከተውት የሚገኘው እነማናቸው እናገኘው ተሻገር ምናምን አለው ኮሚኒኬት አድርገው ኤንጂኦ አሜሪካ ሀገር ከተመዘገበ ኤንጂኦ ገንዘብ ይሄ ነገር በሆነበት በጀት ተመድቦ ከዚህ ባለበት እዛ ኤንጂኦ ውስጥ የሚሰሩ ሰዎች አሁን ኤርሚያስ እንዴት አወቅ እዛ ኤንጂኦ ውስጥ የሚሰሩ ሰዎች በጣም በዚህ በአማራ ጉዳይ የሚቆረቆሩ ነበር። እኔም ኮንታክት በተለይ አንደኛው የኦርቶዶክስ ጄኖሳይድ የሚል ተከታታዮች የሆነ $400-300 ሰብስቦ የነበረ አብይን በጄኖሳይድ እንከሰዋለን የሚል የኦርቶዶክስ ጄኖሳይድ የሚባል እዛ ውስጥ አንዱ እኔም ኮንታክት ያደረገኝና እባክህ በአማራ ጉዳይ ችግሩ ስለገባን የህዝባዊ ኃይል ማደራጀት ስለፈለግን ዶክመንት እንደውስታት ይዘልኝ ቮለንተሪ አገስ ስትራቴጂክ ዶክመንት የሚባለውን አዘጋጅ እሸት እንዳይሉ ፍትህ መጽሔት ላይ የሚያዘጋጀው ከዛ ከሰውየው ጋር እንደውም ዘመነ ካሴ ምናምን የሚባለው ያገኘውን ትንሽ በቴሌኮንፈረንስ ምናምን ተገናኘ። ይሄ እንግዲህ እንግዲህ ከ3 ዓመት 2 ዓመት ምናምን በፊት ያለች ሆኖ እየነገር ከዛ ይሄ ሰውዬ ምን ይለኛል አሁን ያልኩት የኦርቶዶክስ ጄኖሳይድ ያለው እና ኤንጂኦ ውስጥ ያለ ኤንጂኦን ለጥቶ ለምንድን ነው ለጥቶ ዶክመንት የስኳዱ ይላል የጎንደር ዶክመንት የስኳዱ ሁለተኛ በጀት አብይ አህመድ አልመድብም ብሎ እኔ ያለሁበት ያለሁበት $100,000 ነገ ከነገ ወዲያ ልጆች አሉኝ አደጋ ውስጥ ልገባ እችላለሁ። በዚህ ምክንያት ደግሞም አላምንበትም። ጎንደር አታያል ግልጽ ማለት ስለዚህ እኔ ሪዛይን አድርጌ ወጥቻለሁ። ይሄን ያህል ነገር በጀት ተልኳል። ስለዚህ ራሴን ነፃ እንግዲህ ማራም ተመደበ አንድ በኩል ከዚህ ነው በጀት የተመደበው
ሁለተኛ ደረጃ ሪዛይን አድርገዋል። እነዚህ ሰዎች አሁን የነበሩ ሰዎች ሪዛይን አድርገው ወጡ ነው። በዚህ መልኩ እየተንቀሳቀሱ ባለበት ሁኔታ ነው አብይ አህመድ መጣና አሁን ሶስት አማራጭ የስምምነት ከተፈረመ በኋላ የደዋፍተው ማለት አንደኛ ታጣቂዎች ይመለሳሉ፣ ሁለተኛ አስተዳደር እንመሰርታለን። አሁን እንትን ጆር ሊያደርግ ማለት ነው ለደም ሶስተኛ ሪፈረንስ እናካሄዳለን። ከዛ ደግሞ እሱ ካለ በኋላ ሰሞኑን ደግሞ ሪፖርተር ላይ ሄደች እንደሆነ ኖ እንደው እኛ የምንፈልገው ራሱን የቻለ ክልል እንዲሆን ነው ብቻ ይዞ። ስለዚህ ይሄ ሴራ ከጦርነቱ በፊት የተጠነሰሰ በጦርነቱ ሂደት የዳበረ በሂደት ደግሞ አንዱ አንዱን እየካደ የመጣበት አጭሩ በረጅሙ በጣም ጥሩ ነው። ከምን ጋር መሰለህ ማገናኘው አሁን እሱ ያልከኝ ጦርነቱ የተጀመረ ቢፎር አንድ የነሱ ሰው የነበረ ሰው እየተናገረው ነበር። ተዘጋጅተን እየጠበቅን እያለ ብረት ለባሹ ወደኛ ሲመጣ ሚል የነሱ የፖሊስ ኮሚሽነሩ ምናምናቸው ተናገሩ። አሁን it makes sense ለምለም ምክንያቱም እነሱ ተዘጋጅተው እየጠበቁ ነበር። there is no reason የአማራ ኃይል ትግራይ ውስጥ ይወር የሚገባበት there is no reason መከላከያ ነበር የሚገባው። ተዘጋጅተን እየጠበቅን ነበር እና ብረት ለባሹ ሲመጣ አየንና ምን እንዳርግ ስለ ሂድ ግጠሟቸው ብሎ አለ ቢለው በቃ ይሄ ራሱ ያሳያል። ይሄ የመሬት ለመውሰድ ተዘጋጅቶ የነበረው ቢሆነስ አሁን ዲጋም ስቶሪ በትክክል ተወለ አበረጓል 7-8 ዓመት ሳይሆን ከዛሬ 20 ዓመት አበረ ማለት እኔ ዞን አስተዳደር ያለው የአንድ ወረዳ ፖሊስ አለ። ከዛሬ 18 ዓመት ነው። ወረዳ 21 የምትባል ቂርቆስ የምትባል የምታውቂያት ከሆነ የቂርቆስ ፖሊስ አዛዥ የአማራ ክልል ፖሊስ አዛዡ ማለት ነው። እኔ በዛ ሰዓት ዞን 2 የሚባለው ሜክሲኮና ዞን 2 የዞን 2ቱ አስተዳዳሪ ፖሊስ በኔ ስር ነበር የነበረው። ሶ የኔና ያበረ ግንኙነት የ18 ዓመት በፊት ግንኙነት ነው ማለት ነው። አበረ ከዛ ጀምሮ በሆነ ምክንያቶች አርበኞች ግንባር ምናምን ተቀላቀለ፣ ወጣ። ዘን ስዊድን ሄደ። ስዊድን ገባ። ስዊድን ነበር የሚኖረው በነገራችን ከለውጡ በፊት ከሚባለው። ከዛ ስዊድን እያለም ግንቦት 7 የአማራ ምናምን አለና ኮንታክት እናደርገን። እስከዛ ፔፐሮቹን ሁሉ ማስተር ሲሰራ አየው ነበር። እሱ ፖሊስ ላይ ነው የሰራው ጸጥታ አይ ነበር ስቶሪ ክሊር እንዲሆን። በኋላ አበረ ሪኮማንድ ተደርጎ የአማራ ክልል ፖሊስ አዛዥ አበረ ስኳድ ውስጥ ጎንደር ስኳድ ውስጥ የለም። እንደውም አበረና ማነው የአማራ ክልል ፕሬዝዳንቱ አገኘው ተሻገር እሳትና ጭድ ናቸው፣ ሊገዳደሉ ነው የሚፈልጉት። አበረ የሆኑ ጀነራሎችን ያገኛል ከስኳድ ውጭ ማለት ምንም ያውቀው ኢንፎርሜሽን አልነበረውም። አበረ ምንም ያልኩሽ ይሄ በጎንደር ውስጥ ያለው ቲም ነው ያንን ሴራ የሰራው ከአብይ ጋር። ያም ቢያውቅ ኖሮ አበረ አይናገርም ነበር። በነገራችን የሚያውቀው ነገር አልነበረውም። ያን ሁሉ ሴራ ከጦርነቱ በፊት የነበሩትን ሴራዎች አብይና ማነው እናገኘው ተሻገር ምን ተስማሙ ምናምን የሚለውን አያውቅም። የመጨረሻው ሰዓት ከመሞቱ በፊት ከሁለት ሳምንት በፊት አግኝተው የተናገርኩት ነው የምናገረው ዛሬ አዲስ አበባ። ይሄ ሰው እንዳልኩሽ ያው ከትግራይ ጋር ያለ ኮመን የሆነ ጥላቻ አለ እንደምታውቂው፣ ኮመን ነው እሱ የነበረው። የሆኑ ጀነራሎችን ግን ያገኛቸው ኦኬ በድሮም ትውውቅ ሶ እንዲህ ያለ ሲባልና በለው እንጂ ምን ትጠብቃለህ አልኩት የሚለው ትክክልም ብሎታል ብዬ ነው ማስበው። ሚስጥሩን ግን ስለማያውቅ እዚህ ጋር ያለውን የጎንደሮቹ እነ አገኘው ተሻገር ከአብይ አህመድ ጋር የገቡትን ሚስጥር አያውቀውም ብቻ ሳይሆን በወቅቱ በተለይ የጦርነቱ መጨረሻ አካባቢ ላይ አገኘው ተሻገር ሸሽቶ አዲስ አበባ ነው ሸሽቶ በግራ በቀኝ ሲመጣበት በተለይ የትግራይ ኃይሎቹ ወደ የመጡ ሲሄዱ ይሸሽና አዲስ አበባ ሆቴል ያኔ ናቢ ለምንድን ነው የማትሄደው ሲሉት አገኘው ተሻገር እንትና አበራዳሙ እያለማ አልሄድም ይላል። አበረ እያለ አልሄድም ለምን ደግሞ አትሄደው? አይ ወይ እኔ እሞታለሁ ወይ እሱ እኔ እገለዋለሁ፣ ስለዚህ አልሄድም። ይሄ እውነት ነው የምነግርሽ ማለት ነው። 15 ቀን ሆቴል ተቀመጠ።
በ15ኛው ቀን ሳይሞላ አበረ አዳሙ ተገደለ። ኦ ማይ ጋሽ በመርዝ ሞተ። ታውቂያለሽ? በመርዝ ገደለ። then ያሁሉ ሚስጥር ተዳፈነ። ከ15 ቀን በኋላ አበረ መሞቱ ሲረጋገጥ አገኘሁ ተሻገር ባህር ዳር። ስለዚህ ግምገማ ጽፎ ነበር ለእንደኛም ይላል እንዲለቅ እንደሆነ እንዳልተስማማ ያሉትን ሚስጥሮች ያሉትን ሁኔታዎች ዝርዝር ነገር ጽፎ ጽሁፉንም ለጓደኞቹ ሁሉ ሰጥቶ ሊወጣ ሲል እናገኘው ተሻገር ቀደም ስኳዱ ቀደም እዛ እንደሰማሽው በመርዝ ነው የሞተው አስቸኳይ ነገር ነው ተባለ። ምርመራ ይደረግ ተብሎ ሲባል በንጋታው ነው በስንተኛው ቀን ወስደው ቀበሩ እንዳይመረመር። የፖሊስ አዛዡ ይሄ ነው ስኳዱ ማለት ግን ባህር ዳር መጣ በኩራት አገኘው ተሻገር። ከዛ በኋላ አብይ ፕሮጀክቱ ሊቋረጥ ስለሆነ ስለማይፈልግ የኤርትራ ኬዝ አለው የኤመሬት ኬዝ አለው አገኘው ተሻገርን አነሳውና ከአማራ ክልል ፕሬዝዳንትነት ወደ ፌዴሬሽን ምክር ቤት አመጣው። ያመጣውም ምን እንደሆነ ይታወቃል። ለምን ፌዴሬሽን ምክር ቤት እንዳመጣው ይታወቃል። ይሄ ነው እውነቱ። ሰዎች የማያውቁት ነገር ይሄ ነው። አበረ እዛ ቲም ውስጥ አልነበረ። የሚያገኛቸው ጀነራሎች የነገሩትን ነው መጥቶ እንደ ወንድሜ ምን ተጠብቃለህ በለው እንጂ አልኩት ያለው እዛ የተደረገው ሚስጥር አያውቀውም። እሱ የሚያውቀው ስለ ህግ ማስከበር፣ እሱ የሚያውቀው የትግራይ ጥላቻ የምናምን ጥላቻ ስላለ እዛ አካባቢ ያለውን ፕሮጀክት ነው የሚያውቀው። እሱ የሚያውቀው ሰራዊቱ እየመጣ መሆኑን እንጂ ሌሎች የተጠነሰሱ ከጀርባ ያሉ ሴራዎች ውሎች እንዳለ አበረ አያውቅም። ያ ነው ማርያም እንደው ስላነሳችሁ that's so scary። እኮ ማፊያ ግሩፕ እኮ ነው መርሰናሪ ግሩፕ ማፊያ ልጅ ማፊያ ነው እንዴ በጣም ጥቂኛ ግሩፕ እኮ ነው መርሰናሪ ግሩፕ የራሱን ወገን እንኳን የሚገድል